መኖር የማይገባኝ ሰው ነበርኩኝ እኔ አሁንም መኖር የማይገባኝ ሰው ነኝ ለምን ብትል ሰው እንዳይጸየፈኝ እፈልጋለሁ እንዲህ አትረዱኝ እኔ ይሄን አይደለሁም ማለት እፈልጋለሁ አልከኝ በጣም ደነገጥኩ እኔ እንደ ባሪያ ተሸጥቼ ለእናቴ ልጅ ማለት ነው እንደ ባሪያ ተሸጥቼ እሱ ይሄን ነገር እንዲገባ ከዛ ከመሳይ 6 ወር ደሞዝ ወስጄ ልጁን ከፍዬ ከወሰድኩት በኋላ አንተ ደግሞ ከወጣ በኋላ ሌላ ሰው አሳገትክ አንተ ላይ የደረሰውን ሰው ላይ ማድረስ መበቀል ፈለክ እንዴት ሐሳቡ መጣልህ እየመጣ እዚህ ማላዊ ደርሶ የዛሬ 5 ዓመት በፊት መንገድ ላይ ሞታ እሱ የገዛ የእናቴ ልጅ በዛ ሽምግልና ላይ ቁጭ ብዬ ባለውበት ፖሊስ ይዞ መጥቶ እኔን ያሳሰረኝ ይሄ ያሳገታችሁት ተመስገን በህይወት ተለቀቀ ወይስ ደግሞ ለእገታው ምን ያህል ብር ተከፈላችሁ ይሄ ሁሉ ኢትዮጵያዊ በሞላበት ሀገር ላይ አንድ ሰው ሄዶ አንድ ዳቦ ይዞ ሄደ ሰው የለም እግዚአብሔር ያሳይ እንግዲህ አንድ ሰው አልሄደም እንደዛው ታስሬ ያለው 9 ነፍስ ያዘው ብርሃኑ እኔን ለማስወጣት የሚከታተለውን ሰምቶ የገዛ የእናቴ ልጅ ምን ያስደርጋል ከግብረ አባሮቹ ጋር ሆኖ ኪድናፕ አስደረገ ከሟች ህፃን ልጅ ጋር የደበቀው በእገታው ውስጥ የተገደለ ባንተ ማሳገት ውስጥ ባንተ ሴራ ከጓደኛህም ጋር ከምንም ጋር ሆነህ እዛኔ የተደረኩትን ነገር ብነግሪ በቃ ሰውነቴ ከሰል ነው የሚመስለው እኔን አልመስልም ተቃጥዬ ያለው በፕላስቲክ አቃጥለዋሉ እኔን ያልመታ ሰው የለም ግን ባገኙበት እኔን አይጸይፉ ያው አቃሉ የሰራው ስራ በጣም አጸያፊ ነበር እኔ ያው ቀን አሳስቶኝ በእንደዚህ አይነት ጥፋት ውስጥ ገብቼዋለሁ መጥፎ እንደዛው ተደብቄ በዛ ስራ ውስጥ የሚቀጥል ኖሮ ቢሆን ኖሮ ወደዚህ አልመጣም ነበር በጣም አመሰግናለሁ ተመስገን ዮሐንስ አቤት ይሄ ምን ይላል እግረኛው ሚዲያ እንኳን በደና ወደ እግረኛው ሚዲያ መጣህልኝ ኦኬ ደህና ነህ እግዚአብሔር ይመስገን እንዴት አለ እግዚአብሔር ይመስገን ሰላም ስላገኘሁህ በጣም ደስ ብሎኛል ደቡብ አፍሪካ ጆሃንስበርግ ነው ያለነው ረዘም ላለ ጊዜ ተጻጻፍን ስለ ጉዳዩ አወራን በህይወትህ አንተ ስላለህ ስለ ስራ ስለ ማህበራዊ ህይወትህ ብዙ ነገር ነገርከኝ እና ወደ ደቡብ አፍሪካ ለስራ ስለመመጣ እዛው እንገናኛለን ብዬ ከስራዎቼ ከመጣሁበት አንዱ ያንተ ታሪክ ነው ወደዚህ ሌሎችም አሉ በርግጥ እና ታሪክህ ስቦኝ ከኢትዮጵያ ጆሃንስበርግ አመጥቶኛል አንተ ደግሞ ከጆሃንስበርግ ራቅ ባለ ቦታ ነው የነበርከው ወደ ጆሃንስበርግ መጣህ እነሆ ተገናኘን ስላገኘሁህ ደስ ብሎኛል እንኳን በደህናም ተገናኘን ደህና ነህ እግዚአብሔር ይመስገን ያው አንተም ይሄንን ሚዲያ ስለጋበዝክልኝ በኢትዮጵያውያን ስም በጣም አመሰግናለሁ አው ቅድም እንዳልከኝም ያው ከሎንግ ታይም ጀምረን ነበር ያው እየተጻፈፈን የነበር ነው ፕላስማኒስ ከ2 ወር ከ3 ወር በላይ ይሆናል ያው ወደ አንተ ሚዲያ ማቅረብ ፈልጌ ከጠየቁት አቤቱታ መሰረት ያው ዛሬ አንተም ከኢትዮጵያ መስዋዕት አድርገህ መጣ የኔን መድረክ ስለሰጠኝ በጣም አመሰግናለሁ ውስጥ ላይ ያለውን ሐሳብ ያው ብዙ አስተምራል ብዬ ያሰብኩትን ሐሳብ ወደ አንተ ሚዲያ መጥቼ ሼር አደርጋለሁ ስል ይሄንን መድረክ ስለጋበዝክልኝ በኢትዮጵያውያን ስም በጣም አመሰግናለሁ ምንም አይደለም እግረኛው ቤትህ ነው ቦታህ ነው ለሆንከው በህይወትህ ለገጠመህ ነገር የምትተነፍስበት ቦታ ነው ከስንጻጻፍ ከነበረን ከንግግራችን መካከል አንዷን ቃል ልጥቀስና ከዛ ወደ ጉዳዩ እንገባለን ምንድነው ማስተላለፍ የምትፈልገው የሆንከውስ ምንድነው በህይወትህ በየስጠይቅህ አንድ ቃል አልከኝ ሰው እንዳይጸየፈኝ እፈልጋለሁ እንዲህ አትረዱኝ እኔ ይሄን አይደለሁም ማለት እፈልጋለሁ አልከኝ በጣም ደነገጥኩ ምን ሆኖ ነው ብዬ ልስማው ብዬ የመጣሁት ለዚህ ነው ሙሉ ስንቆይ ብዙ ነገር ተነግረናለህ አይደለ ተመስገን ዮሐንስ ግን እንዴት ወደ ደቡብ አፍሪካ መጣ አሁን ምን እየሰራ ነው ቅልብጭ አርገህ ንገረን ኦኬ ስሜ ተመስገን ዮሐንስ ይባላል ተወልጄ ያደኩት በማዕከላዊ ኢትዮጵያ በደቡብ ክልል ባዲያ ዞን ሾኔ ባደዋቾ ምዕራብ ባደዋቾ ነው ተወልጄ ያደኩት ከዛ እንደማንኛውም ኢትዮጵያዊ ከፋሚሊ ጋር አብሬ ነው ያደኩት እድገቴ ያው ከቤተሰብ ጋር ነው አብሬ ያደኩት
ከዛ በኋላ ለትምህርት እድሜ ስደርስ ከ1 እስከ 8 አንዲት ገጠራማ ቦታ ሰጴራ በምትባልበት ቀበሌ ከ1 እስከ 8 ተምሬ ከዛ በኋላ ለሃይ ስኩል ሽንሽቾ የሚባልበት ከተማ ሄጄ እዛ ከተማ 9ኛና 10ኛውን 2003 ጨርሼ ከዛ በኋላ ደግሞ 2003 ማትሪክ እንደተፈተንኩ ውጤት አልመጣልኝም ነበር። ውጤት ስላልመጣኝ ያው ወደዛ ከመሄድ በፊት ለቤተሰባችን 6ኛ ታናሽ ልጅ ነኝ። ከኔ ታላላቆች 2 ወንዶችና 3 እህቶች አሉኝ። ከነዛ በኋላ ነው እኔ የተወለድኩት። ከኔም በኋላ ደግሞ 2 ወንዶች አሉኝ። አጠቃላይ 8 ነን በፋሚሊ ደረጃ። ከዛ በኋላ 6ኛ ታናሽ ብዬ እንደነገርኩም 10ኛ ክፍል ማትሪክ እንደተፈተንኩ ውጤት አልመጣ ስላለኝ ጥዬ ወደ ሱዳን ሄድኩት 2004 ላይ ሱዳን ሄጄ ሱዳን ላይ ያው እንደ ማንኛውም ኢትዮጵያ እንደሚሰደድ ተሰድቼ ከመሰደድም በፊት እዛ እየሄድኩ ያው በእግር መንገድ ነበር ስደት። ያው ማንም ሰው የሄዳ ሰው ያውቃል። በጣም ቻለኝ ነበር። በጣም ውጣ ውረድ ነበር። ያንን ውጣ ውረድ አሪፌ ሱዳን ላይ የተወሰነ ጊዜ ቆይቼ ከዛም በኋላ የሱዳን ኑሮ የተወሰነ ሰራ አድርጌ 2006 ላይ ተመልሼ ወደ ኢትዮጵያ ሄድኩት። ከዛ በኋላ 2004ና 2005ን እዛ ሱዳን አሳልፌ 2006 ኢትዮጵያ ተመልሼ ሄጄ የተወሰነ ጊዜ ደግሞ እዛ ሰፈር ቆይቼ ዳግም እንደገና ደግሞ ወደ ኑሮውን ደግሞ እንደ ማንኛውም ኢትዮጵያዊ አብዛኛው ወደ ደቡብ ክልል ወደዚህ ሀገር ይሰደዳል፣ ወደ ሳውዝ አፍሪካ። ሳውዝ አፍሪካ በሙያሌ መንገድ አድርጌ መጀመሪያ ሱዳን እንደሄድኩም በበረሃ መንገድ ወደዚህ ሀገር መጣው። መንገድ ላይ ወደ 2 ወር ነው 3 ወር ምናምን ቆይቼ ነው ወደዚህ ሀገር የገባሁት። ወደዚህ ስንመጣ መንገድ ላይ በጣም ቻለኝ ነበረው። በጣም ውጣ ውረድ ነበረው። አትበላም አትጠጣም። ያው ከሰሎ በረሃ ስንወጣ የተወሰነች ነገር ይዘን ነው የ2 ሊትር ውሃና ቆሎ ምናምን ይዘን የወጣ ነው። እዛ በአንድ ማታ ነው ያ ነገር የሚያልቀው። ከመተማ ስንወጣ የሆነ እንደ ቀላል በቃ ዝም ብላ የሚካሄድ አይነት ነገር ተደርጎ ነው ሲነገር የነበረው። ግን ከዛ ከወጣን በኋላ የበረሃ መንገዱ ያው ማንም ኢትዮጵያዊ እንዳየው በጣም ከባድ ነበር። በዛ መሀል የሞታ ሰው አለ። ግን ከዛ ሁሉ እግዚአብሔር አትርፎ ወደ ሳውዝ አፍሪካ ገባው 2008 ላይ በኢትዮጵያ። በዚህ ደግሞ 2012 ላይ ገባው። ከዛ በኋላ የተወሰነ ጊዜ እንደሰራው አንድ ታናሽ ብራዘሬ ነበረ። እኔ ወደዚህ ከማምጣት በፊት አኔቦ ዮሐንስ ይባላል። ከኔ በኋላ የተወለደ ነው። ወደዚህ ዮሐንስ አኔቦ ዮሐንስ ያው የኔ ታናሽ ብራዘሬ ነው። ወደዚህ ከማምጣት በፊት ሱዳን እኔ እንደሄድኩም እሱንም እዛ ሱዳን አስቀምጬ ነው ተመልሼ ወደ ኢትዮጵያ ሄድኩት። ከዛ በኋላ ወደዚህ እንደመጣው የተወሰነ ጊዜ ሰርቼ ደግሞ እሱንም ወደዚህ ወደ ሳውዝ አፍሪካ አመጣው። እኔ 1 አመት ከምናምን እንደሰራው እሱን አመጣው። ያው አብረን ያው በፋሚሊ ደረጃ ብዙ ብራዘሮች ስላሉኝ ከነሱ አብሬ ሰርቼ አድጋለሁ በሚለው ለራሴም አንድም መስመር ሳልይዝ እሱን አመጣው። 1 አመት እንደሰራው ምን እሱ አመጣ። እሱን ካመጣው በኋላ እንደገና ደግሞ የኔ 6ኛ ታላቅ ብራዘር እያለ ነው እኔ ወደዚህ ሀገር የመጣሁት። ከዛ በኋላ እሱን አምጥቼ ታናሽ ብራዘርን እንዳመጣው 6ኛ ታላቄን ደግሞ እንደገና ደግሞ መንገድ ዳግም ስደት እንደመጣ እሱንም አስወጣሁት ከቤት። ካስወጣው በኋላ እኔ ከማስወጣቴ በፊት የተወሰነ ጊዜ ቆይተ በበረራ ትመጣለ። የእግር መንገድ ብዙ እኔንም ዋጋ አስከፍለዋል። ታናሽ ብራዘር እየመጣም በጣም መንገድ ላይ ተጎድተዋል። አይሆንም፣ ስለዚህ የተወሰነ ጊዜ ቆይተ በበረራ ትመጣለ ምናምን ስለው አይ እኔ እያየው ተወልዳይ ለእኔ ምክር ልትሰጠው ነው ምናምን ብሎ እምቢ ስለው በቃ እንደዛ እስከወሰነ ድረስ ብዬ መንገድ አስወጣሁት። መንገድ ካስወጣው በኋላ ሞምባሳ የሚባልበት ከተማ ለኬንያና ለታንዛኒያ ቦርደር ላይ ተያዘ። ከተያዘ በኋላ 9 ወር ተፈረደበት። 9 ወር ሲፈረድ 6 ወር ታስሮ ወደ ኢትዮጵያ ዲፖርት ለማድረግ የወሰዱት የኬንያ ፖሊሶች
ኬንያ ከተማ ላይ ዋና ከተማ ናይሮቢ ላይ አበሻ አለ። እንደዛ የታሰሩትን ልጆች ዲፖርት አድርጉ ብሎ ፍርድ ቤት ወስኖ ባጀት ሰጥቶ ይሸኛል። ያንን የሸኘውን የቀኑን አባል ወስዶ ምን ያደርጋሉ? አበሻ አለ እዛ ናይሮቢ ከተማ ውስጥ። ለዛ አበሻ እነዛን ከእስር ቤት የወጡትን ልጆችን መልሶ ይሰጣሉ። ዳግም ደግሞ መንገድ እንዲቀጥሉ ማለት ነው። ከዛ የእናተ ልጅ እዛ እስር ቤትም እያለ እንደዛ እየተደዋወልን ነበረ። አልፌ ለቀለብ የሚሆን ነገር ከዚህ እያስገባው ነበርኩኝ። ከዛ በኋላ እሱ እዛ እንደነበረ ዲፖርት ለማድረግ ያመጡት ፖሊሶች እዚህ ላበሻ ሰጥተዋሉ። ኬንያ ማለት ናይሮቢ ላይ ነኝ ያለሁት። እንደዛ ስለው በቃ እንደዛ ከሆነ ይኸው መጀመሪያም አትውጣ እያልኩ ነኝ ወደዚህ መንገድ የወጣው። ይኸው መንገድም አልተሳካም፣ ስለዚህ አገር ቤት ብትመለስ ይሻላል ምናምን ብዬ ሲያማክረው አይ መንገድ ፈርቶ ተመልሷል እንድባል ነው እንደ አልመለስም፣ ሌላ ደላላ ይዘ እንደገና መንገድ አስቀጥለኝ አለ። ከዛ በኋላ በቃ ያው እኔ ብር ከዚህ አላስገባም፣ አንተን ወደ ሀገር ቤት እንድትመለስ እዛ ሶማሌ ወደ ኬንያ የሚያደርስ ሶማሌ አለ፣ ለሶማሌ ብር እልካለሁ፣ ከዛ አንተ ኢትዮጵያ ትመለሳለህ ስለው እምቢ ስለው 2 ወር አቆየሁ እዛ። በቃ ብሩንም አላስገባም እዛ ዝም ብለህ ዶርም ላይ እንዲቀመጥ ብዬ ምናልባት በዛ ተማሮ አገር ቤት ይገባል በሚለው ሀሳብ እንትን አልኩት። በዛም በቃ ግግም ብሎ እምቢ ስለው የሚያደርገውን አጥቼ ከዚህ ደግሞ ሌላ ደላላ አዝዤ ምን አደረግኩት? መንገድ እንደገና አስወጣሁት። እንደገና ሲያስወጣ ያው ለሱ መጀመሪያው መንገድ ለሱ ያው እንደማይሆን አላወቀም። እየመጣ እዚህ ማላዊ ደርሶ የዛሬ 5 ዓመት በፊት መንገድ ላይ ሞተ። እሱ 6ኛ ታላቄ ማለት ነው። አላገባም፣ ልጅ የለውም። ከዛ እሱ ከሞታ በኋላ በቃ አንዱ ወንድምህ ደርሷል። የመጀመሪያው አንዱ ወንድምህ 6ኛ ታላቄ ነው። 6ኛ ታላቄ እግዚአብሔር ያጽናህ። በወንድምህም እረፍት ያዘንከውን ማለት ነው። አንዱ ወንድምህ ግን እዚህ ደርሷል፣ ደቡብ አፍሪካ። አንተ ወዳለህበት የእናቴ ልጅ ወንድሜ ና አብረን እንኖር፣ አብረን እናት አባታችንን እናግዝ ብለህ ጠራኸው። ህይወት እዚህ ደቡብ አፍሪካ ካንተ ጋር እየሄደ ነው። አሁን ምን ቆይበት ህይወትም ከዚህ ይጀምራል። ምንድነው የተፈጠረው? ከዛ በኋላ እሱ ከሞታ በኋላ በቃ አንደኛው ደግሞ መጨረሻችን በቤታችን የኔ 3ኛ ታናሽ እዚህ መጀመሪያ ቀድሞ ገብቷል ከሚለው ታናሽ የኔ 3ኛ ታናሽ መከላከያ ለምን ነበረ። ያ ልጅ 6ኛ ታላቄ መንገድ ላይ ያለ እሱ ጥሎ መከላከያ ሄዶ ነበር። ከዛ መከላከያ ሄዷል ሲባል ይሄኛው መንገድ ላይ ነው ያለው። የዚህ ልጅ ሁኔታ ምንም ሳይደረስ እንዴት ነው ይህንን ልጅ ደግሞ መከላከያ ላካችሁት ብዬ አገር ቤት ፋሚሊ ጋር ደውዬ በቃ አባቴን የገዛን አባቴን ማለት ነው እኔ ከዚህ ከሳውዝ አፍሪካ ሰርቼ የሚልከው ብር አንስቶት ነው እንዴ ልጅን ሽጣ ይበላው ብዬ ከገዛ ከአባቴ ጋር ተጣልቼው ነበር። ከዚህ ከ3ኛ ታናሽ ብራዚል መከላከያ ሄዷል ሲባል ይሄኛው መከላከያ ላይ ነው ያለው፣ ይሄኛው መንገድ ላይ ነው። 2 ነፍስ እንዴ ነው ከአንድ ቤት ምን የተረገማ ቤተሰብ ነው እንዴ ምናምን እንድባል ለምንድን ነው ይሄ ነገር የሆነ ብዬ ከአባቴ ተጣልቼ የሚያደርገውን ነገር አጥቼ እሱን ልጅ ከመከላከያ እንዲወጣው አባቴ እስከዛሬ ድረስ በህይወት አለው። ያው ምናልባት ይሄን ቪዲዮ ሊያይ ይችላል። እኔ ካሜራ ፊት ስለሆንኩ አይደለም አባቴን የገዛን ልጅን ሽጣ በልታል ወይ ምናምን ብዬ ከአባቴ ጋር ብዙ ጥላቻ ነበርን። ከዛ በኋላ ልጁን መከላከያ ከነበረበት ብር ከፍዬ አስወጣሁት። ከዛ ሾኔ ወረዳ አስተዳዳሪ የፋሚሊ ነው ያጎታችን ልጅ ነው። እሱ ድጋፍ ወረቀት ጽፎ ልጁ እድሜ ሳይደርስ ነው ከዚህ መከላከያ ሄደው ምናምን ብሎ ድጋፍ ወረቀት ምናምን ጽፎ ስሊከው በዛ መሰረት አባቴ እስከ መቀሌ ድረስ ተከታትሎ ሄዶ ከሚሰራበት ተደብቆ ወጥቶ ብር ሊኮ ነው ከዛ ከመከላከያ ወደዚህ ወደ ሰፈር ሄደ። ሰፈር ካይዳም በኋላ የተወሰነ ጊዜ እሱ እንደቆየው ይሄ ልጅ ታላቅዮ ሞቷል የተባለው የለቅሶ ስነ ስርዓት ተካሄደ። በቃ ለቅሶ ስነ ስርዓት ሁሉም አለቀ። ካለቀ በኋላ ይሄ ልጅ መጀመሪያ ከሚሰራበት እኔን ምን ለማድረግ ነው ወደዚህ ወደ ሰፈር ያስመጣኸው? ለራሴ እዛ ሰርቼ ከሚበላበት መጥቼ እዚህ ምን እንዲያደርግ ነው ስለው በቃ የሚያደርገውን ነገር አጥቼ ለራሴ የያዝኩትን ሁሉንም በዛኛው ልጅ ላይ ጨርሻለሁ። መንገድ ላይ ከደላላ እየቀየርኩ ለስንቅ እየተባለ የያዝኩትን ሁሉንም ጨርሼ ከዛ በኋላ የሚሄድበት ነገር የለም፣ ምንም ነገር እጄ ላይ የለም። ከዛ አይ ለሱ ብሎ ሳይበላ የሚያድር ሰው የለም ስለው በቃ ደነገጥኩና እንዴት ነው እንደዚህ ሊል የቻለው ብዬ የሚያደርገውን ነገር አጥቼ እሱ መንገድ ወጣ። ያኛው በሞታ በ8ኛ ወር ይሄ መጨረሻችን መንገድ ወጣ። መከላከያ የነበረ ያው ከመከላከያ ከመጣው ያኛው በሞታው በ8ኛ ወር ወደዚህ ሀገር መንገድ ወጣ።
መንገድ ወጥቶ እሱ በሚመጣበት ሳለ እኔ በሰው ቤት ተቀጥሬ ነበርኩት እየሰራው ያለሁት እዚህ ራስተንበር በምትባልበት የዳምቦያ ልጅ ነበር መሳይ የሚባለው አሁን ይሄን ቪዲዮ አይቶ ያውቃል ብዬ ያስታውሳል ብዬ ተስፋ አደርጋለሁ። የከምባታ ብሔር ተወላጅ ነኝ፣ እኔ የሀዲያ ብሔር ተወላጅ ነኝ። ግን በሱ ቤት ተቀጥሬ እየሰራው ነበርኩኝ። ይሄኛው ሲገባ ብር እጄ ላይ ምንም ሳንቲም አልነበረኝም ነበር። ያ መሳይ ነው ገና 6 ወር ተቀጥሬ እንዲሰራ ልጁ ከገባ በኋላ ልጁን እንዲቀበለው ገና 6 ወር ሰርቼ እንዲከፍለው ልጁን የሚቀበልበትን ብር ሰጣ። እኔ እንደ ባሪያ ተሸጥቼ ለእናቴ ልጅ ማለት ነው እንደ ባሪያ ተሸጥቼ እሱ ይህን ነገር እንዲገባ ከዛ ከመሳይ የ6 ወር ደመወዝ ወስጄ ልጁን ከፍዬ ወሰድኩት። ከወሰድኩት በኋላ የተወሰነ ጊዜ ነው ከኔ ጋር የሰራው። አገሩን እስከሚለማመድ ድረስ ፎቶ አለ ያሳያለሁ። ወደዚህ ሀገር ሲገባ የነበረው ፎቶ ከኔ አብሮ የተነሳው ፎቶ አለ። እኔ ለአንተ 5 ዓመትም 6 ዓመትም 10 ዓመትም ቆሜ እሰራለሁ። እኔን ከዛ ከመከላከያ አውጥታ ወደዚህ ሀገር ስለገባ አገሩን እስከሚለማመድ ድረስ ያ ነበር እያለ የነበረው። ያን ዋጋ ሁላ ከፍዬ አምጥቼ 2 ወር አልቆየም ከኔ ጋር አንድ እሱን የሚያሰራ ልጅ ጥጋቡ የሚባል ልጅ ነበረው። የዋዳ ልጅ ነው። ከዛ ለጥጋቡ ሲሰጠው እኔ የሚሰራበትን ደሞዝ ተመስገን መጥቶ እንዳይቀበል እንግዲህ እዚህ ጋር ያው ያንተ ነገር በኔ ጫማ ውስጥ ስታረግ ያው የኔን ፊሊንግ አንደርስታንድ ታደርጋለህ ብዬ አስባለሁ። እኔ ነኝ ከመከላከያ ወጥቼ ያመጣሁት፣ እኔ ነኝ ከሀገር ቤት መድቤ ወደዚህ ሀገር ያመጣሁት። ከዛ በኋላ እኔ የሚሰራበትን እሱ መጥቶ ብሩን እንዳይቀበለው እኔ ከሱ ብር ጋር ምን ጉዳይ አለ? ህፃን ልጅ ነው ሳያውቅ ነው እኔን የተናገረው ብዬ ታውኩት። ከተውኩት በኋላ የተወሰነ ጊዜ እንደሰራው ከኔ ተለያየ። በቃ መሀል ላይ የፋሚሊ ልጆች ስላሉ እዚህ ሀገር ላይ አሁን ብዙ ሰዎች ስላሉ ያው በእያንዳንዱ ቤት ይሄ ነገር አለ ብዬ አስባለሁ። ሰው ነው መሀል ላይ ገብቶ ሰውን አጣልቶ። አሁን ስንት ወንድም ነው ያለህ እዚህ? 2 ወንድም ነው ያሉት። 2 ወንድም። አንደኛው ቀድሞ የመጣው ነው። የታናሽሽ ታናሽ ደግሞ መከላከያ የነበረው የ6 ወር ደሞዝ ቀድመህ ተቀብለህ ያመጣኸው ተሽጬ ነው ያልከኝ እንዲያውም አይደለ? ያመጣኸው ወንድምህ ከዛ ሰው ላይ ያስቀጠርከው ይሄን ደሞዙን ተመስገን ማለት አንተ ነህ። መጥቶ እንዳይወስድ አለ አይደል እሱ? እሺ ከዛ ህይወት ቀጠለ። እሺ ከዛ ህይወት ቀጠለ። የተወሰነ ጊዜ እንደሰራም በቃ ከዛ እኔ ካስቀጠርኩበትም በራሱ ጊዜ ያው ለምንድን ነው ግን ልጅ ነው ብለህ ነው አንተ የወንድምህን ይሄ ታናሹ ወንድምህ መከላከያ የነበረው ስሙ ማን ነው? ሊረሱ ዮሐንስ ነው። ሊረሱ የሊረሱን ደሞዝ አንተ የምትቀበለው ለምንድን ነው? አንድ አልፎ አልፎ እንደምሰማው ታናናሾቻቸውን እያመጡ ነፍስ ያላወቁትን የነሱን በነሱ ጉልበት ሊከብሩ የሚል ደግሞ ሌላ እሰማለሁ። አንተ እሱ መከላከያ የነበረ ነው፣ ነፍስ የሚያውቅ ልጅ ነው። ከደቡብ አፍሪካ ከኢትዮጵያ ደቡብ አፍሪካ የመጣ ሰው ነው። እዳ ካለበት ራሱ ተቀብሎ ለምንድን ነው እዳውን ራሱ ለአንተ እንዲከፍል ያላደረከው? ለምን ሲባል ነው አንተ እሱ የሰራበትን ደሞዝ ትቀበል የነበረው? ግልጽ እንድታደርግልኝ ብዬ ነው። ተጠራጥሬ አይደለም። ውል ከሌላችሁ ገብቷል እዚህ ጋር። አሁን እኔ እኮ ያን ቦታ እኮ አልደረስኩም እኮ ገና እሱ እንደመጣው ነው። ቋንቋውንም አያውቅም፣ አገሩንም አያውቅም። ገና እቃ እየተላመደ እኮ ነው። ያንን መጀመሪያ ከሀገር ቤት ከማምጣት በፊት እዛ ሀገር ላይ አይ ከዚህ ከኢትዮጵያ ወደዛ የወሰዱትን ብር እስከምትከፍል ድረስ ብዙ ጊዜ ይፈጃል የሚባለውን ነገር እዛ ወረዱ እሱ ኮፒ አድርጎ መጥቷል። አርምሮ ይዞ ነው የመጣው እንጂ አንተ አትቀበለው። እኔ ምን ብዬ ይቀበላሉ? እኔ የእናትን ልጅ ያመጣሁት እሱ ሰርቶ ሰው እንዲሆን ሰው የደረሰበትን እንዲደርስ ብዬ ነው። ያለውን ዳቦ ከሱ ተከፋፍዬ በላለው ብዬ ነው እኔ ያመጣሁት። ለራሴ እኮ ያንን ሳንቲም ይዤ አንዱ ጋር አንዱ ነገር እኮ ማድረግ እኮ አያቅተኝም። ከሱ ተከፋፍዬ ሊብላ በሚለው ነው። ገና ይቃ ሳይለምደው ተመስገን ከመጣ እኔ የሚሰራውን ደሞዝ ለራሴ ነው የምትሰጠኝ፣ እሱ መጥቶ እንዳይቀበለኝ አለኝ። እኔ ወደሱ ደሞዝ እኔ የሚወስደኝ ነገር ምን አለ? ከዛ በኋላ ምናልባት ሰው ነው ተለውጦ በእንደዚህ አይነት አመት እኮ ለኔ እንደዚህ ረታኛል ብሎ በሌላ በምስጋና ይመጣል ብዬ እጠብቃለሁ እንጂ የእናቴ ልጅ ነው። በዛ ላይ ደግሞ የት ይወስዳል? ቢወሰድኩትን ብርስ የት ነው የሚወስደው? ብሩን ደግሞ እሱ የሰራበትን የላቡን ምን ለማድረግ ነው እኔ ሊቀበል የሚሄደው? ከዛ የተወሰነ ጊዜ እንደቆየ ከዛ ተጣልቶ ማለትም እኔ ካስገባሁበት አንተ እሱ ያመጣይበትን ብር እስከምትከፍል ድረስ ብዙ ዋጋ ትከፍላለህ ብሎ የፋሚሊ ልጆች ደውሎ ጭንቅላቱን አበላሸውና ጥሎት ሌላ ጋር ለመስራት ሄደ። እንደዛ ወጥቶ ሄዷል ከሱቅ ምናምን ሲባል ያንን ወሬ ሰምቼ ተውኩት። ከተውኩት በኋላ የተወሰነ ጊዜ እንደቆየ እሱም የራሱን ቢዝነስ እየሰራ ነው። እኔ በቃ ጋር ደውዬ ያው ልጁ ከኔ ጋር አይደለም ያለው፣ ነገ እግዚአብሔር አምጣው አንድ ነገር ቢባል ጥሩም መጣ መጥፎም መጣ ከኔ ጋር አይደለም እሱ ያለው። የራሱን ህይወት ለማራመድ ብሎ ገና ሀገሩንም ሳይለመድ የዜግነት ወረቀቱንም ሳያገኝ ከኔ ተለያይቶ ሄዷል ብዬ ለፋሚሊ ነገር የራሴን ኑሮ እየመራው እየኖርኩ ነኝ። ከዛ በኋላ የተወሰነ እንደቆየ
አንዱ ጋር ከአንድ ማነው የሚባለው ወልደ ጊዮርጊስ ወልደ ማርያም የሚባል ሰውዬ ነበረ። የዛሬ 3 ዓመት 2023 የዛሬ 3 ዓመት ከዛ ግለሰብ ጋር አብሮ ታክሾፕ እንዲሰሩ የኔ ታናሽ ብራዘር ሊረሱ ዮሐንስ እና ይሄ ወልደ ጊዮርጊስ የሚባለው ሰውዬ ቢዝነስ አብሮ እንዲሰሩ አንዱ አብርሃም የሚባለው ያገናኛል። አብርሃም አጫሞ የሚባል ነው። ወንድምየው ደግሞ አንተ አደጋው አጫሞ የሚባል አለ። ሶስተኛ ደግሞ ዝናቡ አጫሞ የሚባሉት አለ። እነዚህ ግለሰቦች ምን ያደርጋሉ? የኔን ታናሽ ብራዘርን ከነዛ ግለሰብ ጋር ያገናኛሉ። በሚያገናኙበት ሰዓት ላይ ሲያገናኙ እዚህ ሀገር ላይ ቅድም እንደነገር እኔም አለው የእናት ልጅ አንደኛውም አለ። ለዚህ ልጅ እዚህ ሀገር ላይ የሚያግዘው ሰው የለም። የተወሰነ ሳንቲም በእጁ ላይ አለ። ከዚህ ሳንቲም ጨምረ ሱቅ አብራችሁ ስሩ ብሎ ያገናኛል። ይሄ አብርሃም ተባዩ። በሚያገናኙበት ሰዓት ላይ የኔ ታናሽ ብራዘር እና ይሄ ልጅ ቢዝነስ መስራት ይጀምራሉ። እየሰሩ በመሀል ላይ የተወሰነ ጊዜ እንደሰሩ የኔ ብራዘር እሱ በሚሰራበት ቦታ ላይ ይሄ ከሱ ጋር ቢዝነስ ሊሰራ የገባው አንድ አብርሃም የሚባለው ሰውዬ አማን ነው ወልደ ጊዮርጊስ የሚባለው ሰውዬ ያገናኘው አብርሃም ነው። እኔ ጋር ይደውላል ከዕለታት አንድ ቀን አይ እኔ እከሌ የሚባል ሰውዬ ነኝ፣ ወልደ ጊዮርጊስ ወልደ ማርያም የሚባል ሰውዬ ነኝ፣ አንተ እኔን አታውቀኝም፣ እኔ ግን እናንተን አውቃለሁ፣ አጠቃላይ እናንተን ፋሚሊ አውቃለሁ፣ ተላላቆችንም አውቃለሁ። ስለዚህ ከአንተ ብራዘር ጋር ሆኜ ቢዝነስ እንድሰራ አብርሃም ነው እኔን ያገናኘኝ። አብርሃም እያገናኘኝ ደግሞ እናንተ እዚህ ሀገር ያንተ ታናሽ ወንድሜም አንተም እንደሌለ አድርጎ ነው ለእኔ ነገረኝ። ለምን እንደዛ እንዳደረገኝ ብቻ እኔ ምንም ያውቀው ነገር የለም ብሎ ምን ያደርጋል እንደዛ ይደውል። ታዲያ እሺ ለምንድን ነው የደወልከው ምናምን ብዬ ጠየቅኩት። አይ እንደዚህ ቢዝነስ ልንሰራ ከጀመርን ወዲህ ይሄን ያህል ጊዜ ሆኗል፣ ስራ ቦታ ላይ አልተስማማንም፣ ቢዝነስ አብረን ሼር እየሰራን ከሱቁ የሚወጣ ሁቁብ አለ፣ ያን ሁቁብ ብር አልወጣም ምናምን በዛ ጉዳይ ላይ መጀመሪያ እኔን እና እሱን ካገናኘ ሰው ጋር ሆነ መጥተህ ይህንን ጉዳይ እስኪ ይልኝ ይላል። እኔ መጀመሪያ እናንተ ስትገናኙ የሌለው ግለሰብ በየትኛው መንገድ ነው በዚህ ጉዳይ ገብቼ ይህንን ነገር አንተና እሱን እንትን አድርጌ ቢዝነሳቸውን ማየት የሚችለው? መጀመሪያ ያገናኘው ሰውስ ምን ብለዋል ብዬ ጠየቅኩት። አይ ምንም ብትሆን የእናት ልጅ ነው ወንድም ነና እስኪ በዚህ ጉዳይ ላይ ገብተህ ይህንን ነገር ካለው ሰው ጋር ሆነ ይልኝ ብሎ ይደውልልኛል። ሽምግልና ደውልልኛል። እሺ ከዛ በኋላ እሺ ብዬ ታናሽ ብራዘርም ደወለ። አይ ቢዝነስ እየሰራን ነው ከዚህ ግለሰብ ጋር ከጀመርን ወዲህ ይሄን ጊዜ ሆነዋል ምናምን ስለው ሄድኩት። ሄደን ከኔ ጋር 7 ሰው ነበር። ታናሽ ነው? አዎ ታናሽ ግን አያውቅም ይሄን ጉዳይ። ታናሽ አያውቅም። ሌላ ቦታ? አዎ እሱ ሌላ ቦታ ነው። እሺ ከዛ ታናሽ ጋርም ደወልኩት። እንደዚህ እያለ ነው መጀመሪያ ቢዝነስ ሊሰራ ከዛ ግለሰብ ጋር እየተገናኘ ያልነገረውን ነገር ዛሬ ደግሞ በጥላቻ ቀን ላይ እኔ ጋር እየደወለ ነው። ይሄ ነገር እንዴት የሆነ ነው ምናምን ብዬ ጠየቅኩት። ጠይቄ አይ ሄዳ እስኪ ያው ቢዚ ካልሆንክ ሄዳ ያለውን ጉዳይ ታላቂን ሄዳ ይልኛል። ይሄ ታናሽ ማለት ነው በኔና በሱ መሀል አሬቦ ነው። አኔቦ እንደዛ ስለው ሄጄ ከኔ ጋር አብሮ ከነበሩ ሰዎች ጋር ቁጭ ብለን እነሱ ተስማምቶ እንዲሰሩ አድርገን። ምንድን ነበር ችግሩ? ከሱቁ የሚወጣው ብር አይወጣም፣ ለእኔ የሚደርሰውን ነገር አይሰጠኝም ነው። ቢዝነሳቸውን ግልጽ አድርግልኝ። ታክሾፕ ነው። ታክሾፕ ሱቅ አብሮ ይሰራሉ። አብሮ እንዲሰሩ ያ አብርሃም የተባለው ግለሰብ ሁለቱንም አገናኝቷል። አብሮ እንዲሰሩ ወልደ ጊዮርጊስንና ሊረሱን ያንተን ወንድም ያገናኛሉ። እነሱ አብረው እየሰሩ ነው። 50-50 ይሁን 60-40 ጉዳዩን አናውቅም። ነገር ግን በውላችን መሰረት ከሊረሱ ጋር ያለን ውል እየተከበረ አይደለም፣ እንዲያውም ከዚህ ብር ይደርሰኝ የነበረውን ብር እያጣሁ ነው ብሎ ደወለልህ ወልደ ጊዮርጊስ። ስትቀመጥ ምን ተባባሉ? ሁለቱ ተስማሙ? ተማመኑ? ከዛ በኋላ ሁለታቸውም ያሉት የኔ ታናሽ ብራዘሬ ሁቁቡን ከሱቁ ያላወጣሁት አንዳንድ ነገር ሱቅ ውስጥ ላይ ፊክስ እየተደረገ ያለውን ነገር ፊክስ እያደረኩ ነኝ፣ ለዛ ነው ሁቁቡ ያልወጣ ስለው ያንን ደግሞ የምታሰራው ከሱቁ ባለቤት ጋር ተመካክረ ነው ቢዝነስ ማድረግ ያለብኝ የጋራ ስለሆነ የራሴ ፈላጭ ቁራጭ ሆነ ይህንን ነገር የምታሰራውን ነገር ከሆነ እሱ ባለበት ነው መጥታ ይህንን ቢዝነስ የጀመርከው። ከሱ ጋር ተስማምተህ ነው ይህንን ነገር የምታስደርገውን ነገር ማስደረግ ያለብኝ። የዚህ ሱቅ ባለቤት እሱና አንተ ናቸው። ምን ያህል ፐርሰንት እንደያዝከው እኔ የሚያውቀው ነገር የለም፣ ግን ይህን የምታስደርገውን ነገር ከሱ ጋር ተስማምተህ አስደርግ ብዬ ከዛ ከተቀመጡት ሽማግሌዎች አብረን ሆነን አስማምተን ተለያየን። ከተለያየን በኋላ
ከዕለታት አንድ ቀን ምን ይሆናል? ይሄ ወልደ ጊዮርጊስ የሚባለው ግለሰብ በዛ ሱቅ በራፍ ላይ ይመታል በጥይት። የራሱ ሱቅ ላይ ማለት ነው። በራሱ ሱቅ ላይ ማለት ነው። ካንተ ወንድም ጋር የከፈተው ሱቅ ላይ። አዎ፣ በዛ ሱቅ በራፍ ላይ ይሄ ግለሰብ በጥይት ይመታል። ምን የሆነ ነገር ነው ብዬ በቃ በጣም ዘገነነኝ። በጣም በቃ የሆነ ደበረኝ። እንዲሁ በቃ ታውቃለህ፣ ሰው ልጅ ነው እንዳንተም እንደሌላው ማንም ሰርቶ ሊበላ የመጣ ሰው በራሱ ሱቅ በራፍ ላይ እንደዛ ተመታ ሲባል ስለዛ ምንም የሚያውቀው ነገር የለም፣ ፈጣሪ ነው የሚያውቀው። ከዛ በኋላ ምን ሆና እኛ ባለፈው ለሽምግልና ተቀምጠናል ባልነው ሰዓት ላይ የወልደ ጊዮርጊሱ ሶስተኛ ታላቅ እዚህ ብርሃኑ የሚባል አለ፣ ባለትዳር ነው። የወልደ ጊዮርጊስ ደግሞ ወንድሞቹ 4 አሉ እዚህ ሀገር ላይ 4ም ባለትዳር ናቸው። ከዛ በኋላ እነዛ ግለሰቦች ብርሃኑ ከኔ ጋር ከዛ ሽምግልና በኋላ ከወንድሙ ስልክ ተቀብሎ ከኔ ጋር ይደዋወላል። አልፎ ባለትዳር ነው፣ የ5 ልጆች አባት ነው። ከኔ አብሮ አልፎ ይደዋወላል። ከዛ በኋላ ልጁ ተመቷል በተባለ ቀን ላይ ይሄ ብርሃኑ እኔ ጋር ይደውልልኛል። እኔ ጋር ደውሎ ምን ይላል? ተመስገን፣ ምን የምታውቀው ነገር አለ? እንደዚህ ወልደ ጊዮርጊስ በዛ ሱቅ በራፍ ላይ ተመቷል እየተባለ ነው። ካንተ ብራዘር ጋር አብሮ ከሚሰራ ሱቅ በራፍ ላይ ተመቷል እየተባለ ነው። ስለዚህ ጉዳይ ምንድነው የምታውቀው? እኔ እዛ ሱቅ አጠገብ አይደለም ማልሰራ ነኝ፣ ታውቃለህ። ባለፈውም ለሽምግልና ስባል ነው ወደዛ የመጣሁት። መጀመሪያ አብሮ ሲጀምሩ እኔ በዛ ጉዳይ ላይ የለውም ብዬ ለብርሃኑ ቃል እንደዛ ስጠው፣ በቃ አንተም ካለበት ድረስ እኔም ነገ ደርሳለሁ ምናምን ተባባለን። ልጁን ከዛ አንስቶ የተወሰዱ እዛ ሆስፒታል ወሰዱ። ባራቋና የሚባልበት ሆስፒታል ወሰዱ። አንደኛው ታገሳ የሚባል አለ፣ ታገሳ ወልደ ጊዮርጊስ የሚባለው የሱ ቢራ ወንድምም አለው። ከሱ ጋር እሱ አንስቶ ኦልሬዲ እዛ አጠገብ ላይ ስላለው ሆስፒታል ወስዶ ሆስፒታል ላይ ተኝቷል። እኔም በሁለተኛ ቀን መጥቼ ያንን ልጅ ሲያየው ሆስፒታል ላይ ተኝቷል። ራሱን አያውቅም፣ ተጎቶ ነው ያለው። ከዛ በኋላ በ21ኛው በተመታው በ21ኛው ቀን ይሄ ልጅ ተመቶ ይሞታል። በቃ ሞተ። የሁለት ልጅ አባት ነው። ትዳር ካገባ በኋላ 10 ዓመት ከቆየ በኋላ ነው ልጅ ያገኘው ማለት ነው ወልደ ጊዮርጊስ የሚባለው ሰውዬ። ከዛ በኋላ በቃ ሞታ። የቀብር ስነ ስርዓቱን ከፋሚሊ ከነዛ ከሟች ፋሚሊ ጋር ሆኜ ለቅሶውንም ምንም ስነ ስርዓት ጨረስን። ከዛ በኋላ ምን ይካሄዳል? የሟች ፋሚሊዎቹ እነ ብርሃኑ እነ ተከተል ብዙ ፋሚሊ አለ። አይ ይሄ ግለሰብ መጀመሪያ ቢዝነስ ከሚሰራበት ከተማ ማን ነው ወሰደው በሚባለው ነገር ተነሳና አብርሃም ተባዩ መጀመሪያ ይህንን ግለሰብ ከነዛ ልጆች ጋር አብሮ እንዲሰሩ እንዴት ነው ያገናኘኸው? እነዚህን እያገናኘ ደግሞ እንዴት ነው እኛ እዚህ ሀገር ላይ እያለን በህይወት እያለን የለም ማልኮስ እንዴት ነው የሚባለው ጥያቄ ተነሳ። ከዛ በኋላ ሽምግልና ተባለ። ሽምግልና የሚባለው ለምንድን ነው? አብርሃምን የምታውቀው ነገር ካለ አውጣ። ይሄ ግለሰብ እዚህ ጋር ሲመታ ምን የምታውቀው ነገር አለ? መጀመሪያ ከሚኖርበት ከተማ ከሄደው በስድስተኛ ወር ነው ይሄ ልጅ የተመታው። እንዴት ሊሆን ይቻላል በሚባለው ሰው ሽምግልና ተቀምጠን እዛ ብረስ ከተማ ላይ 13 ቀጠሮ ተቀምጥ ቁጭ ብለናል። ማን ባለበት? የብርሃኑ ወንድም 3 አሉ። እሺ። ታረቀኝ የሚባል የድር ዳኛም አለ። ብዙ ስም ማላቃቸው ሰዎች አሉ። ከ50-60 ሰዎች በላይ አለን በየቀኑ እዛ ሽምግልና ላይ። ያንተ ወንድምስ? እሱ ከነዛ አብርሃም ጋም ሄዶ ቃል እየሰጠ ነው። እሱም ቃል እየሰጠ ይሄ አብርሃም ተባዩ የአብርሃም አንዱ ወንድም ታዳጋ የሚባለው ለዛ ነፍስ ጉዳይ ሲጠራ እምቢ ብሎ የት ሄዳል? ከዚህ ኢትዮጵያ ጥሎ ሄዳል። ኢትዮጵያ ጥሎ በሚሄድበት ሰዓት ላይ አንተ እንዴት ነው እዛ ሀገር ሳውዝ አፍሪካ ላይ ሰው በሽምግልና ቁጭ ብሎ እና የሚታወቀውን ነገር ትነግረዋለህ ሲባል ሳውዝ አፍሪካ ላይ ያለትከው ሰው እንዴት ነው ትራቬል አድርጋ ወደ ኢትዮጵያ የምትመጣው ብሎ ሰው እዛ ጋር ኢትዮጵያ ያለው ሰው ሲጠይቀው አይ እንደዛ በነፍስ ጉዳይ ተጠረጥሬ ያለው ምናምን ስለው እስከ ተጠረጠርክ ድረስ እዚህ የጠራ ሰው የለም፣ ስንመጣ ትመጣለህ ብሎ ጥሎ ወደዚህ ሀገር መጣ። ከዛ በኋላ ሰው ሽምግልና እየተቀመጠ የነዛ የአብርሃም አንዱ ደግሞ ዝናቡ የሚባል ተጠርቶ ነበር እንደዛው የሚታወቀውን ነገር ለመንገር ና ሲባል አልሄደም። በዛ መሃል እኔን የገዛ የእናቴ ልጅ የሰውን ቤት ደም አወጣለሁ ብሎ እየተራመዳ ነው ብሎ አገር ቤት ደውሎ ነግሮ በዛ ሽምግልና ላይ ሰው እየተቀመጠ እያለ ይህ አብርሃም የሚባለው የሟች ፋሚሊዎች እዛ ብሬስ ላይ ሽምግልና የሚያስቀምጠውን እምቢ ብሎ ምን ያስደርጋል? የኔ ፋሚሊ ወዳለበት መጥቶ ሪፖርት ያደርጋል። ተመስገን ወልደ ጊዮርጊስን ያስገደለው አብርሃም ነው ብሎ ስሜን እያጠፋ ነው፣ ስሜን ያሳጥብልኝ ምናምን ብሎ ስብሰባ ያስጠራል። እዚህ ስቲጌት ላይ በሚያስጠራበት ሰዓት ላይ እንደዛ እያስጠራ ያለው ማን ነው? አብርሃም ነው። ሽምግልና የጠራው ታገሰ ተገኝ የሚባል ፓስተር አለ።
ወርቁ ባሻር የሚባል እዚህ ጋር ተንቢስ ላይ አለ ባለትዳር ነው። እሱ ነው የጠራኸኝ። እሱና ታገሳ ናቸው እኔን የጠሩኝ። እነሱ እኔን በሚጠሩበት ሰዓት ላይ እኔ የት ነኝ ያለሁት? ብርሃኑ የሚባል የሟች ወንድም ቤት ነኝ። ከሱ አብሮን ለቅሶ እያወጣን ነው ያለ ነው። ብርሃኑ ራሱ ትራንስፖርት ሰጥቶ በራሱ መኪና ላይ አስገብቶ ተመስገን ባትሄድ ይሻላል። እነዚህ ግለሰቦች እዚህ ጋር መጥቶ ቃል እንዲሰጥ ያልፈለጉ ሰዎች አንተን ብቻዬም ለምንድን ነው ወደዛ የሚጠሩት? አትሄድ እያለ የሟች ወንድም እኔን ትራንስፖርት ሰጥቶ ወዴት ይሸኛል? ይሄ አብርሃም ተባዩ በኔ ፋሚሊ ላይ ሪፖርት ያደረገበትን ተጠራሁት። ከተጠራው በኋላ ምን ይደረጋል? ይሄ ወርቁ ባሻር የሚባለው ያጎተ ልጅ እሱ ቤት ምግብ ቤት አለው እዚህ ተንቢሳ ላይ። እሱ ቤት ሄጄ ከሱ ጋር አብራን ሄደን ህፃኗ ትምህርት ቤት ላይ ያለችውን ህፃኗን ከትምህርት ቤት አምጥተን ወዴት ሄድኩት? ሽምግልና አለ ወደ ተባለበት ሄድኩት። እኔ ያስጠራው ማን ነው? አብርሃም ነው። ከዛ በኋላ እንደዚህ ወደ 4 ነው 5 ሰዎች ያ ታገሰ ተገኝ የሚባል ፓስተርም አለ። ወርቁ ባሻሬ ከተንቢሳ በራሱ መኪና ተሳፍረን ነው ወደዛ ሽምግልና አለ የተባለበትን ሽምግልና እየተጠራው ለምንድን ነው? አብርሃም ስሜን እያጠፋ ነው፣ ያወቃ ነገር ካለ ስሜን ያሳጥብ በሚለው ነው እኔ ወደዛ እየሄድኩ ያለሁት። በዛ ሽምግልና ላይ እንደተቀመጥ ነው ሰው እየመጣ ነው እየተባለ ወደ የተወሰነ 15 ደቂቃ ነው 20 ደቂቃ በጣም ትልቅ ቅድም እንዳየው እንደዛ አይነት ትልቅ ሬስቶራንት ነበረ። በእንደዛ አይነት ሬስቶራንት ቁጭ ብለን እንዳለ ነው 15 ደቂቃ ሳልቆይ የገዛ የእናተ ልጅ በዛ ሽምግልና ላይ ቁጭ ብዬ ባለውበት ፖሊስ ይዞ መጥቶ እኔን ያሳሰረኝ። እኔ በሚታሰርበት ሰዓት ላይ ያ ታገሰ ተገኝ የሚባል ፓስተርም አለ፣ ወርቁ ባሻር የሚባልም አለ። አብርሃም ተባዩ የኔን ወንድምና ያንን ግለሰብ ያገናኘው ልጅም አለ እዛ ጋር። እኔ በዛ መሃል ላይ እኔን የጠራው ታገሰ ተገኝ የፓስተርና ወርቁ ባሻሬ ነው። እኔ ለምንድን ነው በዛ መሃል ላይ እየታሰርኩ ያለሁት? የኔ ታናሼው ደግሞ እኔን መጥቶ እያሳሰረ ያለው ጉዳይ ለምንድን ነው? ከታሰርኩት በኋላ ፖሊሶች መጡ። በመጡበት ሰዓት ላይ ምን አርጌ ነው ለምንድን ነው የምታሰረው ብዬ ሪፊውዝ ሲያደርገው ዊጎነ ኮል ቤካፕ አለኝ። ቤካፕ እንጠራለን አምጻል ብለን ቤካፕ ስንጠራ ትጎዳለህ፣ ትመታለህ ምናምን ሲባል ምንም ያላደረኩት ነገር ስለሌለ ህግ ካል ነው እንግዲህ ላንተ ኬዝ አለ እስከተባለ ድረስ የግድ ፖሊስ ጣቢያ ያው እኔን ቀቅሎ አይበላኝም፣ ያለውን ነገር ሄጄ መታየት አለብኝ ብዬ እጅ ሰጠው። ካቴና አድርጎ የት ይወስዳሉ? ኢስቲጌት ላይ ምን የሚባልበት ፖሊስ ስቴሽን እንደሆነ እዚህ ሰፈር ያሉ ሰዎች ያውቃሉ። እዛ ተወሰድኩት። የተወሰነ ጊዜ እዛ እንደቆየው ምን ተደረግኩት? ከዛ ፖሊስ ጣቢያ መጀመሪያ ያ ወልደ ጊዮርጊስ ከኔ ብራዘር ጋር ወደሚሰራበት ሰፈር ፖሊስ ስቴሽን ተወሰድኩት። እሺ የገዛ እናተ ልጅ ስኳት እያደረገኝ በሌላ መኪና ፖሊስ መኪና ላይ በዛ ፖሊስ ስቴሽን የተወሰነ 1 ሰዓት ነው 22 ሰዓት ከዛ ፖሊስ ስቴሽን መጥቶ እስከሚቀበሉኝ ድረስ ኬዝ ያንተ ኬዝ አለው እዛ ነው ተብሎ ወደዛ ፖሊስ ስቴሽን እስከሚወሰድ ድረስ የተወሰነ ጊዜ እዛ ቆየሁት። ከዛ ከቆየው በኋላ ከዛ ፖሊስ ስቴሽን ፖሊሶቹ መጥቶ እኔን የት ይወስዳሉ? ወደዛኛው ፖሊስ ስቴሽን ይወስዳሉ። ከወሰዱ በኋላ ምንድነው ኬዝ? ምን አርጌ ነው? ለምንድነው እየታሰርኩ ያለሁት? ከምሽቱ 12 ሰዓት ነው። እናትን የሚያስደርገውን ነገር ታያለ ብሎ እየዛተ የገዛ እናተ ልጅ ማለት ነው። ያ ከመከላከያ ዋጋ ከፍዬ ያመጣሁት የገዛ እናተ ልጅ ለሱ ብዬ ያልከፈልኩት መስዋዕት የለም። አባቴ ያውቃል። እስኪ አባቴን የመሰለውን ነገር የገዛ ልጅን ሽጠ በለው ለሱ ነው ብዬ ከዚህ ሀገር ሰርቼ የሚሊኮ ብር አንስቶ ነው እንደ ልጅን ሽጠ የምትበላው ብዬ ከሱ ተጣልቼ ብዙ እኔ ለሱ ዋጋ ያልከፈልኩት ነገር የለም። ከሀገር ቤት ማንስቼ ያመጣሁት እኔው ነኝ። ያ ግለሰብ እኔን እናትን የሚያስደርገውን ነገር ታያለ ብሎ ከዛ በኋላ ያ ፖሊስ ጣቢያ ገባሁት። ከገባው በኋላ እንደ ትላንት ፖሊሶቹ ወስዶ እኔን እዛ አሰሩኝ። ካሰሩኝ በኋላ በሁለተኛ ቀን እኔን ያው ምናልባት ትላንት ላሳሰረው ነገር ጸጽቶት ወይም ከዚህ ሊያስወጣ ነው ወይ ምናምን ብዬ ሊያስወጣ መጥቷል ወይ ምናምን ብዬ የሆነ ሰው እያስጠራ ነው ምናምን ሲባል ከዛ የትድኩት በዛ በታሰርኩት በሁለተኛ ቀን ከሌላ አንድ የሱ ግብረ አባር አንድ ልጅ አለ። ከሱ ልጅ ጋር መጣና አስጠራ። ሲያስጠራ ወደ ውጪ መጣው። ከመጣው በኋላ ምን አለኝ? የሟች ወንድም ልጅ ጋር ደውላ አንተን መጥቶ ከዚህ እንደሚያስፈታ ያለው ብሎ ዚቶኝ ሄደ። እኔ እንግዲህ ያው እጅ ግሬ እስር ቤት ላይ ያለ ሰው ምንም ጉልበት እንደሌለኝ ከማንም የተደበቀ ጉዳይ አይደለም። እዚህ ታስሬ እንዳለው ከዛ ያው ሟች ወንድም ጋር ደውል እስኪ አንተን ከዚህ መጥቶ እንደሚያስፈታ ያለው አለኝ። ከዛ በኋላ የሚሆነው ነገር ሁሉ አጥቼ ቁጭ አልኩት። ቁጭ ካልኩበት በኋላ
ከዛ ለሟች ወንድሙ ብርሃኑ ለሚባለው ለስድስት ልጆች የአምስት ልጆች አባት ጋር ደወልኩና ብርሃኑዬ እኔ አሁን ምንድን ነው የሚሆነው እዚህ ጋር እኔ አሁን ምንም ባላደረግኩበት ነገር ላይ እንደዚህ ለሽምግልና ብሎ አምጥቶ እኔን እዚህ ጋር አሳስሮኛል። ለዚህ ጉዳይ ምንድን ነው መሆን ያለብኝ ብዬ እሱ ጋር ደወልኩት። መጀመሪያም አትሄድ ብዬው ነበር እኮ እነሱ ያለውን ነገር እዚህ ጋር መጥቶ ያልተናገሩት ሰዎች ለአንተ ምን እንዲያደርግ ነው ወደዛ ሄድከው ምናምን ብሎ በቃ እሱም እሺ ያለውን ነገር እኔ ከውጭ ይከታተላለሁ፣ ችግር የለም ሎየር መያዝ ካለብኝም ይይዛለሁ፣ አንተ ብቻ አትጨነቅ እያለ ብርሃኑ ለእኔ በቃ እንደዛ እያጽናናኝ ነበረ። ማንም ተጠቅቶ ለእኔ ስንቅ እንዳይሰጠው እኔ ነኝ ያሳሰርኩት። እስኪ አንድ ሰው ሄደ ይህን ለዚህ ግለሰብ ሎየር ይይዛለሁ የምትለው ሰው ካለ ቀለብ ስንቅ ይሰጣለሁ የምትል ሰው ካለ ብሎ ማስፈራሪያ እየሰጠ የገዛ የእናተ ልጅ ይሄ ሁሉ ኢትዮጵያዊ በሞላበት ሀገር ላይ አንድ ሰው ሄዶ አንድ ዳቦ ይዞ ሄደ ሰው የለም። እግዚአብሔር ያሳይ እንግዲህ አንድ ሰው አልሄደም። እንደዛው ታስሬ ያለው እንደዛ እያስፈራራኝ ይሄ ብርሃኑ የሚባለው የእናቱን ልጅ ኦልሬዲ መሞት ተነጥቋል። የዛ የሟች ህፃናት ሁለቱም ህፃናት በሱ ነው ሪስፖንሲቢሊቲው፣ ኃላፊነት ያለው እሱ ነው። የራሱ ልጆች አሉ፣ የሟች ባለቤትም አለ። እነዛን ሁሉንም 9 ነፍስ የያዘው ብርሃኑ እኔን ለማስወጣት የሚከታተለውን ሰምቶ የገዛ የእናቴ ልጅ ምን ያስደርጋል? ከግብረ አባሮቹ ጋር ሆኖ ኪድናፕ አስደረገ ከሟች ህፃን ልጅ ጋር። እኔ በተያዝኩት በ5ኛው ቀን ላይ እሱ ብርሃኑ እኔ ለእኔ ሎየር ይዞ ብር ለማስገባት ሲሄድ ኪድናፕ አስደረገ። እኔ እስር ቤት ነኝ ያለሁት። ለሽምግልና ብሎ የጠራ ሰው ሌላ ሰው ነው። እሱ ነው ፖሊስ ይዞ መጥቶ እኔን ያሰረኝ። ከዛ በኋላ ኪድናፕ ሲያስደርግ እኔ ታስሬ ያለው ብርሃኑን ማለት ብርሃኑን ኪድናፕ ሲያስደርገው የብርሃኑን ስልክ ሲደውል የሚያነሳ ሰው የለም። አንደኛው ስልክ ከብርሃኑ ጋር ሄደዋል። በሌላኛው ስልክ ደግሞ ሲደውል አንድ ታረቀኝ ቢባል አለ። አሁን ይህን ቪዲዮ አይቶ ያስታውሳል ብዬ አስባለሁ። አራ አንተ ለአንተ እኮ አንተ ስትሳሰል ለአንተ ብር ለማስገባት የሄደውን ብርሃኑን እኮ ኪድናፕ አስደርገዋል። ያንን ራሱ አንተ ነህ እኮ ነው እየተባልክ ያለው። ብርሃኑን እኮ አንተ ነህ ኪድናፕ አስደረግከው ነው እየተባልክ ያለው። አንተ ታስረ ነው እንደ ወይ ምናምን ያለው አሉ ሰዎቹ። እስኪ አስብ እንግዲህ በእንደዚህ አይነት ሲቹዌሽን ውስጥ ያለው ሰውዬ እንደገና ደግሞ ብርሃኑ ለእኔ እየተራመደ እኔ እስር ቤት እያለሁ ብርሃኑ ኪድናፕ ሲደረግ ይህንን ብርሃኑ ኪድናፕ ያስደረግከው አንተ ነህ እየተባልክ እኮ ነው። በእናትህ እስኪ ተረጋጋ። ለማንኛውም እሱን ከወልደ ጊዮርጊስ ልጅ ጋር ጭምር ኪድናፕ አድርገዋሉ። ስለዚህ የእሱን ሁኔታ ሰው እስከሚያጠራ ድረስ ጠብቅ አለኝ። እሺ ብዬ እየጠበቁ እያለሁ ምን ሆና ከ7ኛው ቀን በኋላ ይሄ ብርሃኑ ኪድናፕ ከተደረገበት ህይወቱን እኔ 17 ዕድሜ የደረሰች ህፃን ልጅ አለች። ልጅቷ ግን 12 ዕድሜ ናት። የኔን ህፃን ልጅቷን ውሰዱልኝ፣ የኔን አትግደሉልኝ ብሎ ወትውቶ የራሱን ህይወት እንደዛ አድርጎ ዲኖ መጥቶ ከዛ ይህንን ቻሌንጅ ሁሉ አሳልፎ የእናቱን ልጅ ተነጥቋል። ኪድናፕ ተደርጎ ከሟች ህፃን ልጅ ጋር ኪድናፕ ተደርጎ ከዛም መጥቶ እኔ እሱ እስከመጣ ድረስ የት ነኝ ያለሁት? እስካሁን ደረቅ ጣቢያ ነኝ ያለሁት። ከዛ በኋላ መጥቶ የገዛ የእናተ ልጅ መጀመሪያ ያስከፈተው ኬዝ እዚህ ጋር አለ። ምን የሚል ኬዝ ነው? ቢዝነስ ሮፓሪ በሚል ኬዝ ነበረ እኔን ያሳሰረኝ። ቢዝነስ ሮፓሪ ኬዝ በሚለው ነው እኔን ያሳሰረኝ። 2024 3ኛ ወር 7 በሚለው በዚህ ኬዝ ነበረኝ የታሰርኩት። በዚህ ኬዝ ፍርድ ቤት መቅረብ ያለብኝ ምን አስደረጋ? 6 ቀን ከቆየው በኋላ ፍርድ ቤት አልሄድኩም እኮ በዛ በ6 ቀን ሁሉ ፍርድ ቤት አልሄድኩም፣ አልታየውም። ከዛ ከዕለታት አንድ ቀን የፖሊስ ስቴሽን ኮማንደር የፖሊስ ኮማንደር ሲመጣ በ6ኛ ቀን አስጠራውና እኔ እዚህ ጋር ኪድናፕ ተደርጌ ነው እንደ የተቀመጥኩት፣ ከኔ በኋላ እኮ የመጡት ሄዶ ፍርድ ቤት እየታዩ ነው። ለምንድን ነው ፍርድ ቤት ማልሄደው? የተከሰስኩት ክስስ ምንድን ነው ሲለው ኢንቨስቲጌሽን ኦፊሱን አስጠራው። የኔን ኬዝ የያዘውን ፖሊስ ማለት ነው። ሲያስጠራው እኔ ፖሊስ ጣቢያ እንደገባው ቢዝነስ ሮፓሪ የሚለውን ኬዝ ተሰጥቷል እንጂ አሻራ አልተቀበሉልኝም። የምንም አሻራ እኮ አልተቀበሉኝም። በዛ ፖሊስቴሽን እኮ እግዚአብሔር አምጣ ቢሞቱ እኮ ራሱ ውጪ አውጥቶ ቢጣሉኝም የኔ ፊንገርፕሪንት እኮ የሚወጣባት የለም። እኔ እንደገባው በታሰብኩት ኬዝ አሻራ መውሰድ ያለባቸው አልተወሰድኩም። ከ6ኛ ቀን በኋላ ይህንን ኬዝ ከእጄ ነጥቆ ከመውሰድ በፊት ምን ያደረግኩት እኔ እንደጋጣሚ ለሎየሬ ለመደወል ነው ብዬ ስልኬን ከሪሴፕሽን ወስጄ ፎቶ አንስቼ በስልኬ ይዣለሁ። ይህንን ቢዝነስ ፕሮፋይል ለምን እንደያዝኩት ፈጣሪ ነው የሚያውቀው፣ ምንም የሚያውቀው ነገር የለም። ከዛ በኋላ ምን ሊደረግ ነው? በ6ኛ ቀን ላይ ያ ስቴሽን ኮማንደሩ ይህንን ግለሰብ ለምንድን ነው ፍርድ ቤት ማታቀርበው? ከታሰራ ቀን ወዲህ ይሄን ያህል ቀን ሆኗል። በሳውዝ አፍሪካ ህግ ላይ የማንኛውም ወንጀለኛ ከ48 ሰዓት በላይ ደረቅ ጣቢያ ላይ መቆየት የለበትም። ለምንድን ነው ይህንን ግለሰብ ያቆየው ምናምን ስለው
በስድስተኛ ቀን ላይ ማታ ላይ መጥቶ ምን ያደረጋ ኢሊጋል ወረቀት አለ ወይ ምናምን አለ፣ የጥገኝነት ወረቀት አለ ወይ አለ። ያንን ጥያቄ የሚጠይቀው መጀመሪያ እኔን በስቲጌት በያዝከው ቀን ላይ ነበረ። መጀመሪያ እኔን ያዝከው በቢዝነስ ሮፓሪ ነው። በዛ ኬዝ ወረቀትም ከሌላ ኢሊጋል ኢሚግሬንት ኤንድ ቢዝነስ ሮፓሪ ብላይ ነው ሁለት ኬዝ ለኔ መክፈት ያለብኝ። ያንን የምጠይቀው ቀን አይደለም። 7 ቀን ነው እዚህ ጋር የታሰርኩት። መጀመሪያ በከፈትከው ኬዝ ፍርድ ቤት የምታቀርበኝ ከሆነ አቅርበኝ ምናምን ስለው you don't have right to tell me you're fucking foreigner ብሎ ይሄንን ኪሱን ስጣልኝ ስለው ሰጣሁት። ይሄንን ከጄ ነጥቆ ወስዶ ምን አደረጋ ኢሊጋል ኢሚግራንት የሚለውን ይሄንን ኬዝ ሰጠኝ። ህገወጥ ስደተኛ ነው በዚህ ሀገር የሚለውን ወስዶ በዚህ ኬዝ ምን ያደረጋ ከ7 ቀን 5 ቀን ሰርቆ ፍርድ ቤት ሲያቀርቦ ለምን ይጠየቃል? ለምንድን ነው ይሄንን ግለሰብ በደረቅ ጣቢያ ላይ ይሄን ያህል ጊዜ ያቆየው ተብሎ ስለሚጠየቅ ይኸውልህ እዚህ ጋር የተጻፈው 2024 03/7 እሱ ደግሞ ምን እንዳደረገ ታውቃለህ? በ11 እኔን እንደያዘ አድርጎ በዚህ ኬስ ፍርድ ቤት አቀረበው። ፍርድ ቤት ከቀረብኩት በኋላ የተከሰስክበትን ክስ ታውቃለህ ዋሉ ማጅስትሬት ላይ ፍርድ ቤት ዳኛ እንደዛ ስለው ስለ ክስ እኔ ምንም የሚያውቀው ነገር የለም ማለት። እሺ እንደዛ ከሆነ ዩ አር ኢሊጋል ኢሚግሬንት አለኝ፣ ህገወጥ ስደተኛ ነህ ስለው እጅ አነሳሁት ፍርድ ቤት ላይ። ከፍርድ ቤት ዳኛ ጋር መናገር የሚችለው የያዝከው ሎየር ካለ ነው፣ ዳኛ ካለ ነው ከዛ ግለሰብ ጋር ማውራት የሚችለው። ግን እግዚአብሔር ለኔ ስል የሚለው ነገር ካለ እዚህ የመሃል ዳኛ አለ አይደል እጅ እያነሳ ነው የሚለው ነገር ካለ እስኪ ጠይቀው ብሎ እጅ አነሳው። አይ እኔ መጀመሪያ አኪዩዝ የተደረኩት ከቢዝነስ ሮፓሪ በሚለው ኬዝ ነበር ዳኛውን የተያዝኩት በዛ ኬዝ ነበረ ስለው በቃ አይ ኢንቨስቲጌሽን ኦፊሱ ጋር ሲደውሉ አልመጣም ነበር ኢንቨስቲጌሽን ኦፊሱ ማምጣትም ባለው እንደዛ ስለው እኔን ምን ያደረጉ በቃ አይ ኢንቨስቲጌሽን ኦፊስ ያንተን ኬዝ ያዘ ፖሊስ ስላልመጣ ከዚህ በፊት ምናልባት ሌላ ኬዝም ካለ በዋስ ወጥታይ ያልመጣበት ጉዳይ ካለ እስከምናይ ድረስ 7 ቀን ቀጠሮ ብሎ ተለዋጭ ቀጠሮ ሰጡኝ። ማረሚያ ሄድኩት። ማረሚያ ከሄድኩት በኋላ ያ ብርሃኑ ኪድናፕ ከተደረገበት ወጥቶ እንደገና ደግሞ ሎየር ይዞ ለሎየር የሚያስፈልገውን ብር የሎየሩን አካውንት እኔ ወስጄ ከማረሚያ ቤት የዚህ ሀገር ተወላጆች በአንዳንድ ኬዝ የታሰሩ ልጆች አሉ። ስደተኞች ሲገቡ ይደሰታሉ። ለምን መጥቶ የሚጠይቅ ሰው ስላለ በዛ አጋጣሚ እነሱም አንዳንድ ነገር ስለሚጠቀሙ ይደሰታሉ ስደተኞች ሲታሰሩ ማለት ነው። ከዛ በኋላ ከዛ ግለሰብ ስልክ ወስጄ ብርሃኑ ጋር ደወልኩና እኔም እንደዛ እኮ ኪድናፕ ተደርጌ ነበርኩ አንተ ከተያዝክ በኋላ ለአንተ ለሎየሪ ብር ለማስገባት እየሄድኩ ነኝ እኔም የተጠለፍኩት እግዚአብሔር ሕይወቴን አትርፎ አምጥቷል፣ ግን አልተውም ብሎ ከእስር ቤት ለዋስ የሚሆነውን ብር አስይዞ እና ከ7ኛ ቀን በኋላ ፍርድ ቤት መጣው። ፍርድ ቤት እስከመጣ ድረስ ብርሃኑ ኦልሬዲ ለሎየር ብር አስገብቶ የዋስን ብር አዘጋጅቶ ጠብቀዋል። ከመጣው በኋላ ወረቀትን ቬሪፋይ የሚያደርጉት ኢሚግሬሽን መጥቷል አሉ። አሻራ ሰጠውት። ከ2014 ጀምሮ ይሄ ግለሰብ ወረቀት ሪኒው እየተደረገ እየተሰጣ ነው ያለው፣ ግን ለአሁኑ ወረቀት ኤክስፓየርድ ሆነዋል። ኢሊጋል ኢሚግሬንት ማለትና ህገወጥ ስደተኛ ነው ማለትና ወረቀት ተቃጥሏል ማለት ሁለት የተለያየ ነገር ነው አለ የፍርድ ቤት ዳኛው። እንደዛ ካለ በኋላ 3000 ብር ዋስ አስይዞ ማውጣት ይችላል አሉ። ከዛ 3000 ብር ዋስ የሚያዘውን ብር የሚያመጣ ሰው የለም ነበር። ከዛ ለዛ ጉዳይ ብቻ 14 ቀን እንደሆነ ያንን ብር መጥቶ ሰው እስከሚያስይዝ ድረስ ፍርድ ቤት ላይ ማረሚያ ላይ የዋስ መብት ተሰጥቶኝ ቆየው። ከዛ በኋላ በብርሃኑ አማካኝነት እንደገና ደግሞ የዋሱን ብር ተያዘ። ይሄ ደግሞ ፍርድ ቤት ላይ 3000 ብር አስይዤ ወረቀቴን ካሰራው በኋላ ፍርድ ቤት ዳኛ ጋር ሄጄ ተመልሼ ይሄንን ብር የተቀበልኩት ደረሰኛ ነው። ይኸው እዚህ ጋር እየታየ ነው። በነፃ የወጣሁበት ኬዝን ዊን አድርጌ የወጣሁበት ነው። አዎ። ከዛ በኋላ ህይወት ቀጠላ። በቃ እኔም ወጣው። ከወጣው በኋላ ቀጥታ የት ነው ሄድኩት? ያ ሟች ፋሚሊ ጋር ብርሃኑ ጋር ያው እሱንም ለማጽናናት እንዴት እንደሆነ ለመጠየቅ ሄድኩት። ከዛ በአንድ ሌሊት እኔና እሱ እንደዚህ እየለቀስን ነው ያደርነው። እኔና እሱ የደረሰበትን ነገር እየነገረ ያደረኩት የሟች ወንድም ብርሃኑ የሚባለው ከሱ ጋር እንደዚህ ቁጭ ብለን ማታ ሙሉ እያወራን ነው ያደርነው። ካደርነው በኋላ እሱ በቃ መጀመሪያ ኪድናፕ በተደረገበት እንዴት እንዳደረገው ምን እንደተደረገ በቃ የተወለደበትን ቀን እንደሚረግም ድረስ ነው በቃ ያን ስቃይ ከሚያይ ሞቼ ቢገኝ ደስተኛ ነኝ በሚለው ሁኔታ ዋጋ ከፍሎ እኔንም ማስወጣኝ ነፃነት አገኘሁት። ያው ባሰራሁት ስራ ያው ታስሬ ዋጋ ከፍዬ 32 ቀን ታስሬ ከዛ በኋላ ወጣው። የነዋሪነት ወረቀቴን በዛ አጋጣሚ ተስተካከለ፣ ኑሮ ቀጠለ። ከዛ በኋላ በቃ ሰው የሚባለውን ፍጡር እንዲጠላ አደረገ። ያ በኔ ላይ የደረሰው ኬዝ
ከሰው ጋር አሁን ፓስተር ነው ከፓስተር ጋር ተከብሮ ባለዳር ሰዎች ጋር ቁጭ ብዬ ካለውበት ተወስጄ ስታሰር የገዛ የእናት ልጅ ነው ያሳሰረው ብሎ ሰው ጎን የሚይዝ ከሆነ በቃ በሰውኛ ምንድነው የምታስበው? እኔ ሰውኜ እነሱ የጠሩበትን ሄጄ በታሰርኩበት ነገር ላይ ወደ ሰው መቅረብ በቃ ከዛ ቀን ጀምረ ወደ ሰው መጠጋት እንባልኩት ከሰውም ሸሸው። ሰው የሚባለው ፍጡር ራሱ እንዲያስጠላ አደረገ ያ ነገር። ከዛ ማረሚያ ላይ ብቻዬን አፈር ተበልቼ ቅመል በቅመል ሆኜ ወጥቼ ፕሪቶሪያ ከተማ ቀጥታ ሄድኩት። ከዛ አንድ ሶማሌ ቤት ነበረ ከስራ መስመርም ወጣው። ሶማሌ ቤት ላይ የኖርኩ በቃ የሆነ 50 ብር በቀን እየከፈልክ የምታድርበት ቦታ አለ። እዛ ጋር በየቀኑ 50 ብር እየከፈልኩ እያደርኩ ለምን ያ በእኔ ላይ የደረሰው ነገር ሰው ለመሀል ላይ ቁጭ ብዬ ካለውበት ሰው ወስዶ ሲያሳስረኝ ማንም ሰው ደግሞ አለመከታተሉን ሲያስበው ብቸኝነት ተሰማኝ። ለሰው ብዬ ደግሞ ማንም ኢትዮጵያዊ እዚህ ሀገር ላይ እንደ ማንም ለፍቶ ጥሮ ሰው እንዴት በነፃ ቦታ የሰው ደም ይጠፋል? ሰው እንዴት ይገደላል? እርስ በርስ ለምን እንጎዳዳለን? ያወቀው ነገር ካለም እንደ ታናሽ ወንድም ያ የምታውቀው ነገር ካለ አውጣ እያልኩ ነኝ እንጂ አንተ ገለሃል፣ እኔ አይቼዋለሁ፣ አንተ ነህ የዚህ ነፍስ ለማጥፋት ምክንያት የሆንከው ብዬ እሱንም እንትን አኪዩዝ ያደረኩት ነገር የለም። ያ ፈጣሪ እንደሚያውቅም ነው። ገና ልጅ ነህ። ወንድሜን ይወዳሉ፣ አሁንም ዛሬም ቢሆን ይወዳሉ። ማንም ደግሞ ወንድሙን የሚጠላ ሰው የለም። ግን ይህን ሁሉ በጭካኔ በተሞላበት ሰው መሀል ላይ ቁጭ ብዬ ካለውበት እንደ ቃኔን አንስቶኝ በእጅ እንደዚህ ፖይንት አስደርጎ እኔን ወስዶ ሲያሳስረኝ በጣም ብቸኝነት ተሰማኝ። ከዛ ቀን በኋላ በቃ ከሰው ጋር ማህበራዊ ኑሮ ማኖርም አቃተኝ። ከዛ የአብራኑም በዛ። ከዛ በኋላ ከእስር ቤት ካወጣው በኋላ ከነዛ ፋሚሊም ጋር በቃ እግዚአብሔር እናንተን ያጽናናችሁ የወንድምህን ደም እግዚአብሔር ያውጣ ብለን ተለያየን። ከተለያየን በኋላ ወደ 7 ወር ነው 8 ወር ከቆየው በኋላ እኔ አሁን እንደዚህ ለሰው ብዬ የሚቆመው እኔም ከዕለታት አንድ ቀን አሳስቶ ከአንድ ኢትዮጵያዊ አንድ ጓደኛ በረከት የሚባል ልጅ ነበረው። ከዛ ግለሰብ ጋር ሆነን አንድን ኢትዮጵያዊን በዚህ አጋጣሚ ስሜን ጠቅሼ ያልፋለሁ ተመስገን የሚባለውን ልጅ ኪድናፕ አስደረግ ነው። እኔም ራሴ እኔና አንድ እንትና የሚባል በረከት የሚባል ልጅ ኪድናፕ አስደረግ ነው። አንተ ሌላ ሰው ኪድናፕ አስደረግ አሳፈንክ። በቃ ህይወት ተቀየረ። ለምን አስደረክ እንደዛ? ያው ለጊዜው በጣም ያው ይሄ ነው ብዬ ለመግለጽ በጣም ይከብዳል። ምን እንዳደረገም ለምን በእንደዚህ አይነት ፖዚሽን ራስን እንዳገኘው ይሄ ነው ብዬ እኮ ለመንገር ግራ ገባኝ። መሞት ማለት መኖር የማይገባኝ ሰው ነበርኩኝ እኔ። አሁንም መኖር የማይገባኝ ሰው ነኝ። ለምን ብትል እዚህ ሀገር ላይ ማንም ሰው እኮ እዚህ ጋር በካሜራ ፊት ስለሆንኩ አይደለሁም። ከዛ ቀን ጀምሬ እስከ ዛሬ ራሴን እየወቀስኩ ነኝ ያለሁት። እኔ ለሌላ ሰው በቃ መከታ መሆን ሲገባኝ አንዱን ኢትዮጵያዊ አስለቅሼ አንዱን ኢትዮጵያዊ ጎድቼ አንዱን ኢትዮጵያዊ መከራ አስበልቼ ብር እቀበላለሁ ብዬ በማሰቤ ራሱ ምን አይነት ሰይጣን እኔ እንደተጠቀመኝ እስከ ዛሬ ለእኔ ራሱ ግራ ይገባኛል። ይሄ ነው ብዬ ለመንገር በጣም ነው የሚያሳፍረው። በጣም አጸያፊ ድርጊት ነው ብራዘር። እዚህ ጋር ዝም ብዬ በሶስት ቃል እንደምነገር አይደለም። ለምን እስኪ አስቦ ለኛ ሰው እኮ ሌላ ጠላት የለውም፣ እርስ በርስ ነው። እዚህ ሀገር ላይ በሳምንት ይሄን ሬሳ ይሄዳል ብለን እናወራለን እንጂ እያንዳንዳችን በእያንዳንዳችን ቤት ላይ ያለውን ገበና ብናወጣ ሰው እንደዚህ አይሞትም፣ እንደዚህ አይጎዳም። ለምን እኔ አሁን ለምሳሌ ባለፈው ያንን ድርጊት በፈጸምኩበት ሰዓት ላይ ሳልሞት ዛሬ ቆሜ ያለውን እውነታ እንድነግረው እግዚአብሔር ዓላማ ሊኖር ይችላል። እኔ ምንም የሚያውቀው ነገር የለም። በተያዘው ያንን ልጅ ኪድናፕ አስደርጌ ከጥቁር ጋር ሆኜ የተወሰነ ብር እናገኛለን ብለን ነው። አስብ እንግዲህ በሰው ላብ ስንት ቀን ነው የምትደሰተው? ስንት ቀን ነው ያ ብር ለአንተ የሚጠቅመው? ያንን ብር ወስደህስ ምንድን ነው በምን ሊና ነው ያንን ብር የምትበላው? ይሄ ያሳገታችሁት ተመስገን በህይወት ተለቀቀ ወይስ ደግሞ ለእገታው ምን ያህል ብር ተከፈላችሁ? ከዛ አሳገተ ነው። ከዛ በኋላ ያው እግዚአብሔርም ደግሞ እኔ አሁን እግዚአብሔር ለማለት በጣም ያው የሚያሳፍር ሰው ነኝ። በእኔ ፋሚሊ አንገት ደፍተዋል፣ እኔም አንገት ደፍቼ ያለው። ዛሬ ግን ያ ተመስገን አይደለውም፣ ብር አልተከፈለም። ልጁ እግዚአብሔር ረቶት ብርም ሳይበላ ያ እኛ የላከነው ጥቁሮች ከልጁ ጋር ልጁ በጥሩ መንገድ እነዛን ጥቁሮችን ይዞ እነዛ ጥቁሮች እኛን መልሶ እንዲያስይዙ አድርጎ
ልጁ ምንም ብርም ሳይበላ እኛ ተያዝ ነው። እኔና ከኔ አብሮ የነበረው ልጅ ተያዘ። ከተያዘ በኋላ ምንድነው የተደረገው? እነዚህ ጥቁሮች ከዛ ልጅ ጋር አብሮ ቁጭ ብሎ ተመስገን የሚባለው የተጠለፈው ልጅ እንደዚህ ብር መክፈል እምቢ ብሏል፣ ምን እናደርገው ምናምን ብሎ ጠይቆን ነበር እኛን። እኔ የፈለጋ ብር ማይከፍል ከሆነ ልጁን ምንም እንዳታደርጉት፣ እኔ እንኳ የሚያዝ እንኳ ቢሆን ልጁ በሕይወት ይውጣ። እኔ ያው ምን ሰይጣን በዚያ ውስጥ እንዳስገባ መጀመሪያ ምንም ምስጢሩን የሚያውቅ ነገር ስለሌለ ስራም የኔ ስላልሆነ እኔ የሚያዝ እንኳ ቢሆን ልጁን ምንም እንዳታደርጉት ብዬ ልጁ ከዛ ወጥቶ እንዲመጣ ተደረገ። እነዛ ጥቁሮች እኛን ወዳለንበትን አምጥቶ አበሻ መሀል ላይ ተያዝ ነው። ከተያዝ ነው በኋላ በቃ ያልተደረገው ነገር የለም። ያው ያልመታ ሰው የለም። ማምታት አይደለም እኛ እኮ እኔና ያንን ልጅ ማምታት ብቻ አይደለም። ያው ለምን በሕይወት እንደተረፍኩ ራስን ሁሌ ይወቅሳሉ። መሞት የሚገባኝ ሰው ነበር ብራዘር። አይደረግም። ገባ? ሰው ልጅ እንዳንተ ለፍቶ ሊመጣ የመጣውን ሰው እዚህ ሰው አገር ላይ ማንከራተት ብዙ ከኛ ሰው ማይጠበቅ ነገር ነው። እውልህ አሁን እስካሁን የነገርከኝ የእናቴ ልጅ ና እኔ እየበላሁ ና እኔ እየጠጣሁ ጾም ከምታድር ብዬ የ6 ወር ቅድሚያ ደሞዜን ተቀብዬ ከፍዬ ወደ የእናቴ ልጅ ወደ ደቡብ አፍሪካ መጣሁት። ይሄው ሰው ደግሞ ከሌላ የቢዝነስ አጋሩ ጋር እየሰራ ይሄ የቢዝነስ አጋሩ በጥይት ተመቶ ሲሞት ከዚህም ጋር በተያያዘ ይሁን በኋላ በቢዝነስ ጉዳይ ታስሬ ዋጋ ከፈልኩ አትወጣም እያለ ሁሉ ያሰቃየኝ ነበር። የእናቴ ልጅ ይህን ሁሉ ግፍ እየነገርከኝ መጣህ አንተ ላይ የደረሰ ነው። ይህን ሁሉ ታግለህ የሟች ወንድም በጣም ውስብስብ ታሪክ ነው አይደለ? የሟች ወንድሜ ለመሞቱ ምክንያት አንተ ነህ ሳይልህ ሳይርቅህ እንዲያውም የሆነ ነገር አለ የወንድሜ ሞት ይቆይ ውስብስብ ነው ታሪኩ። በወንድሜ ሞት ምክንያት ደግሞ ሌላ ወንድም ሊሞት ነው እሱም ተመስገን ይባላል ብሎ የህግ ባለሙያ ይዞ አንተን ከእስር ቤት አወጣህ። ይሄ ሁሉ ሰው ልጅ ሀሳቡ የመጣው እኔ እስር ቤት ላይ በነበርኩበት ሰዓት ላይ ያልደወልኩት ሰው ቦታ የለም። ስልኩን ከፌስቡክ እያወረድኩ ጥቁሮች አካውንት አላቸው። በእነሱ አካውንት ላይ ፌስቡክ ላይ አስገብቼ ብዙ ሰው ጋር ደውያለሁ። ማንም ሰው ሊደርስ አልቻለም። እኔ እኮ ምንም በዛ ቦታ ላይ ምንም እኮ ከሟች ፋሚሊ ጋር ቢዝነስ እኮ አልሰራም። ምንም ያገናኘኝ ሰው ነገር የለም ነበር። ያ ፓስተር ጋርም ሲደውል እኔ እኮ በነፃ ደመወዝ ነው የምሰራው፣ ምንም ብር የለኝም፣ በምን ልርዳክ? እነሱ ቁጭ ብሎ ካሉበት ነው እኔ ተወስጄ የታሰርኩት። ይሄ ወርቁ ባሻር የተባዩ ደግሞ የእናት ልጅ ነው አንተን ያሳሰረው፣ እኔ ምን እንዳረግ ብለህ ነው እኔ ጋር የምትደውልኝ? አትደውልኝ ብሎ ስልኬን በጆሮ ላይ ዘጋ። እስር ቤት ላይ ያለው ከዛ በኋላ ነው የሆነ መጥፎ መንፈስ በላይ ላይ መጣና እኔ ደግሞ ያንን ብቅል በሌላ ሰው እንዲወጣ ሰይጣን ተጠቀመኝ እኔን በዛ አጋጣሚ። ለዛ እኮ ነው እስከዛሬ ራሴን እያወቀስኩ ያለሁት። በሆነ አጋጣሚም በቲክቶክም ወጥቼ ይሄ ቪዲዮ ለዛ ግለሰብ ብደርስ ብዬ ይቅርታ ጠይቀው ነበር። ያ ይቅርታ ለዛ ግለሰብ አይበቃውም። ብትችል ያንን ግለሰብና እኔንን በሌላ ሰው አማካኝነት እኔን ግለሰብ አምጥተ በእንደዚህ አይነት ሾው ብታስታርቀኝ በእግሬ ወድቄ ይቅርታ ብጠይቅ በጣም ደስተኛ ነኝ። በጣም አጸያፊ ስራ ነው የሰራሁት። በጣም ከኔ ማይገባ። የት ነው ያለው ተመስገን? ፕሪቶሪያ ከተማ ነው የሚኖረው። እሱ ፕሪቶሪያ ከተማ ነው የሚኖረው። እሱን ለማሳገት ስታስብ ታውቀው ነበር ባክግራውንዱን? ምንም አላውቀው። እና ደርሰህ እሱ ብር ይከፍላል ብለህ እንዴት አሰብ? ያ አንድ ከኔ ጋር አብሮ የነበረው ልጅ አለ። ስለዛ ልጅ ወት ታሪኩን የሚያውቀው አብሮ ይህንን ልጅ ብናሳግደው ይህን ብር እናገኛለን በሚለው ሀሳቡን ሁለታችንም አመምጭተን ከዛ በኋላ ልጁን አሳገት ነው። ልጁን ደግሞ ብሩም ሳይበላም እሱ ምንም ሳይሆን እግዚአብሔር ልጁን አዳነው። እኛ ከዛ በኋላ ብዙ ዋጋ ነው የከፈል ነው። ብዙ በሰው ልጅ ላይ መደረግ ማይገባው ነገር ግን ለኔ ይገባኛል። ለምን ራሴ ሆን ብዬ ያደረኩት ጥፋት ስለሆነ ለኔ ይገባኛል። እመለሳለሁ ወደ አንተ ታሪክ። እዚህ ደቡብ አፍሪካ ላይ ትናንትና ሚካኤል ነው ሚኪ የሚባል ልጅ ተደብድቦ በሚስቱ ፊት ተገሎ አስከሬን ተሸኝቷል ወደ ኢትዮጵያ። ዛሬ እንዲሁ ደርባን ላይ እንዲሁ ሰምቻለሁ። ደቡብ አፍሪካ የመታገት የመገዳደል ታሪኮች የበዙበት ነው። እንደው እንዲህ አይነት ሰዎች ሲታገቱ እንዲህ አይነት ሰዎች ሲገደሉ ከኋላ ግን ምን ታሪክ ቢኖር ነው ምን ታስቦ ነው የሚለውን ማወቅ ሁልጊዜ ጥያቄ ነው።
ለዛ አሁን እስኪ አንተ አንዱ አጋች ነበር ካሁን ስትነግረኝ በጣም በነገርህ ላይ እንዲህ በህዝብ ፊት እንዲህ በሚሊዮኖች ፊት እንዲህ በአደባባይ መተህ በዚህ ህይወት ነበርኩ አድርጌዋለሁ ማለትህን የመለወጥ 3-4 እርምጃ መሆኑን ሳልነግርህ አላልፍም። ምናልባት ይሄን ዛሬም እያደረጉ በንጹህ በጻድቅ የሚጫወቱ ሰዎች ከተማው ላይ ይኖራሉ። እዚህ ጆሃንስበርግ፣ ደርባን፣ ፕሪቶሪያ የትም ቦታ ይኖራሉ። አንተ ግን አድርጌው ነበር ተጸጽቻለሁ ነው ያልከው። ይሄ ትልቅ ጽድቅ ነው፣ ትልቅ ንስሐ ነው፣ መጸጸት ነው። ይሄን ሳላደንቅ አላልፍም። ግን ምናልባት ደግሞ ይሄን እያደረጉ ያሉ እንዳንተ ሊሆኑ ያሰቡ ሊኖሩ ይችላሉ። ሰውን ማሳገት ደግሞ ግድያ ቀፋፊ ነገር ነው አይደለ? ደግሞ ከሀገር ውጪ ኢትዮጵያውያን በዚህ መልክ መጠራት በራሱ ያማል። ግን ምን እየታሰበ ነው? ማንን በምን ምክንያት ነው? ምኑ ተጠንቶ ነው? ይሄን ባውቅ ደስ ስለሚለኝ ነው። ኦኬ ጥሩ ነው። ይኸውልህ እዚህ ጋር እኔ አንድ መናገር የሚፈልገው ነገር ቢኖር ሳውዝ አፍሪካ ላይ የሚሞተውም ሰው የሚጎዳውም ሰው የሚዘረፈውም ሰው ለኛ ሰው ማንም ጠላት የለውም። እርስ በራሳችን ነው የምንጎዳደው። የኛ አሁን የኔ እንደ ራሴ ሶሻል ሚዲያ ላይ ስለወጣ ነው እንጂ እያንዳንዱ ቤት የያዘው ቤት ይፈተሽው፣ እያንዳንዱ ሰው ያውቀዋል። የሰው ደም እንደዚህ ሊወጣ ይመጣል፣ በብር ይሸፈናል፣ እንዲሁ ይጠፋል። የሰው ደም ሳውዝ አፍሪካ ላይ ሰው እክሌን አስገድሏል ተብሎ ሽምግልና ይደረጋል። መሀል ላይ ይሄን ብር ያምጣ ተብሎ በዛው ደም ተሸፍኖ ነው የሚያልፈው። ለኢትዮጵያውያን አብዛኛው ጊዜ እዚህ ሀገር ለሚሞተው ሰው ራሳችንን ቤት እንፈትሽ። እኔ አሁን ባለፈው ላደረኩት ነገር እዛኔም በአደባባይ ወጥቼ ያ ቀን እኮ አይደለም እዛኔ ምንም የፈለኩትን ብናገር የፈለኩትን ይቅርታ ብጠይቅ ማንም ይቅርታ አይሰጠኝም ነበር። ያ ተመስገን አይደለው። ግን ወደዚህ ሶሻል ሚዲያ መጥቼ ራሴን እንኳን አሁንም ቢሆን ለዚህ እዚህ ሀገር ለሚሞቱ ሰው መቃጠልም ካለበት እኔ ሊቃጠል ነው ወደዚህ ሶሻል ሚዲያ ላይ መጣሁት። ከህዝብ ምንም ፈልጌ አይደለም። ለምን ለዛ ሰው እኔ መስዋዕት ሊሆንለት ኢየሱስ ክርስቶስ እኮ ለኛ ሞቶ ነው የተነሳው። በእያንዳንዱ ቤት እኮ ብዙ እንባ አለ። ያ እንባ እኔ አሁን ለምሳሌ እናቴ እኔ እንዲሞት አትፈልግም። ታዲያ ሌላው እንዲሞት እኔ ለምን ምክንያት ሆናለሁ በሚለው ነው ወደዚህ ሶሻል ሚዲያ ላይ መጣሁት። የኔ እናት እኔ መሞቱን እንደማትወድም የሌላውም እናት ልጁ እንዲሞት አትፈልግም። ማንም ወንድሙ እንዲሞት፣ የእናቱ ልጅ እንዲሞት፣ አጎቱ እንዲሞት አይፈልጉም። ሳውዝ አፍሪካ ላይ ብዙ አይነት ታሪክ ያለው ሀገር ነው። ብዙ አይነት ወንጀል የሚሰራበት ሀገር የት ነው የሚባል ሳውዝ አፍሪካ ላይ ነው። በቅርብ ጊዜ አመት አልሆነም የእናቱን ልጅ አስገድሎ የሶስት ወር ባለትዳር ነበረው እዚህ ሀማስክራል በሚባልበት ከተማ ላይ የእናቱን ልጅ አስገድሎ እጅ ከፍንጅ ተይዞ ምንድነው ያለው? ዋይ ዩ ኪል ዮር ብራዘር ሲባል በሚስቴክ ነው የገደልኩት ነው ያሉት። እኔ አሁን የሰራሁት ስራ ጀብድነት ሆኖ አይደለም እዚህ ሶሻል ሚዲያ ላይ መጥቼ የተናገርኩ ያለሁት በጣም አጸያፊ ቆሻሻ ስራ ነው። እኔ አሁን ለምሳሌ እኔ ከሞትኩ ሌላ ትውልድ ከኔ ይህንን ቪዲዮ አይቶ ይማራል። እርስ በርስ በመጎዳዳት ላይ እኮ ምንም ማሳገቱን አርገኸዋል። ማሳገቱን አግኝቼዋለሁ እንበልና ያው ምናልባት ተከታታይ የወንጀል ኬዝ ስለሚኖረው እኔ ማሳገቱን ብቻ ነው ልነግርህ የምፈልገው ብለህ የደበቅከው በእገታው ውስጥ የተገደለ ባንተ ማሳገት ውስጥ ባንተ ሴራ ከጓደኛህም ጋር ከምንም ጋር ሆነህ ያደረከው ስሙን አትግለጽልን ችግር የለም። ግን ባንተ ማሳገት ውስጥ ባንተ ምንድነው የሚባለው ይሄ የኪድናፕ ስራ ውስጥ የገደልከው የሞተብህ ሰው አለ። ስሙን አትጥቀሰው ችግር የለም። ፈጣሪ በሚያውቀው ያ የመጀመሪያ ወንጀልም ነው የመጨረሻም ነው። ደግሞ በዚህ አሁን እኔ ባለፈው ባደረኩት ነገር እንደዚህ አይነት የደም ግፍ ቢኖረኝ ኖሮ ፈጣሪ ከዛ ውስጥ እኔን አያወጣኝም ነበር። ራሴን ለማጋነን አይደለም። ሁሉም ሰው አሁን እኔን ያላየ ሰው የለም ሳውዝ አፍሪካ ላይ ዓለም ላይ እስከ ካናዳ ብትል ብራዚል ብትል አሜሪካ ብትል የትም የኔ ፋሚሊ ወዳሉበት ሁሉ ያ ቪዲዮ ደርሰዋል። በእንደዚህ አይነት ኬዝ የተደረጉ ሰዎች እዚህ ሀገር ላይ ይገደላሉ ወይም ዲፖርት ይደረጋሉ። እኔ ያ ልጅ መጥፎ ያደረኩት ሆኖ እያለ እግዚአብሔር ከዛ ውስጥ የታገተው ልጅ ምንድነው ያለው? እነዚህ ግለሰቦች ቀን አሳስቶ ነው። እነዚህ ጥቁሮች ደግሞ እነሱ ወደ እኔ ላኩት ጥቁሮች
ይህንን ልጅ ምን እናድርገው ባሉት ሰዓት ላይ አትግደለው ብሏል። እሱ አትግደለው ያለውን ህይወት ነው እየኖርኩ ያለሁት። ከሚያዝ ብሎ እኔን ቢያስገድለኝ ኖሮ ዛሬ ቆሜ ከነሱ ጋር መጥቼ እነሱንም አላጋልጥም ነበር፣ እኔም ሞቼ በዛው ቢቀር ነበር። ለነዚህ ልጆች እኔ ከነዚህ ልጆች ጋር ይቅርታ ጠይቄ ኖራለሁ ስላለኝ ነው። ይኸው ኬዝ የከፈተው ኬዝ ራሱ እዚህ ጋር አለ። እኔን እኮ ኪድናፕ አድርገሃል ብሎ ኬዝ አልከፈተልኝም። እግዚአብሔር ይስጠው። በዚህ አጋጣሚ ሳላመሰግን እኮ አላልፍም። ቢያሳስረኝ ኖሮ ፍርድ ቤት ይመላለስ ነበር፣ ብዙ ዋጋ ይከፍል ነበር። እኔ አሁን ጻድቅ ሆኜ በዚህ መድረክ ፊት ወጥቼ መናገር የሚገባኝ ሰው አይደለሁም። እሱ እኮ ዝም ብሎ አይነት ኬዝ ከፍቶ ነው እንዲሁ ከሚለቅ ብሎ። ይሄ ልብህ ድንገት የመጣ ጸጸት፣ ድንገት የመጣ ንስሐ ነው ወይስ የተሰራህበት? እኔ ይሄ ማንነት የመጣው ከበፊቴም ጀምሬም ከሀገር ቤት ጀምሮም ያለ ዶክሜንት አለኝ። ከቤተክርስቲያን ተይዞ ያለ ዶክሜንት አለኝ። ከሀገር ቤትማ ከወጣህ በኋላ እኮ ማገት ማሳገት ጀመርክ እኮ። እሱማ ከዛ በኋላ ምን አነቃህ? ወደዚህ እንድነቃ ያደረገው ሁሌ የእናንተን ፕሮግራም ይከታተላሉ። የእግረኞች ሚዲያ የሚባለው እንደዛ ነገሮችን ብዙ አይነት ነገር ሶሻል ሚዲያ ላይ የሚደረገውን ነገር አያለሁ። በወንድሜ ተደፍር ያለው ብሎ ሰው ሶሻል ሚዲያ ላይ ወጣ። እኔ ሰው ይህንን አውጥቶ በአደባባይ ላይ ተናግሮ ከጸጸት እኮ ያ ግለሰብም እንዲማር ወደ ህዝቡ ያቀርባል። ይህንን አውጥቼ ብናገር ነፃነት አገኛለሁ። ምናልባት ሌላ ቢቀር በሰላም ተኝቼ አድራለሁ። መሞትም የሚገባኝ ከሆነ ህዝቡ እኔን ይግደለኝ በሚለው ጸጸት ነው ወደዚህ ወደ ሶሻል ሚዲያ ሊያመጣኝ የቻለው። ለዚህ ሁሉ የዳረገኝ ከዚህ ሁሉ ወንድሜ የእናቴ ልጅ እንዲህ ያደረገኝ፣ እንደገና ደግሞ ከእናቴ ልጅ ጋር ይሰራ የነበረው አንገናኝም ከሱ ጋር አሁን ያው ከዛ ቀን ጀምሬ እኔም አልገናኝም፣ ያው አንደዋወልም። ባለፈው በዛ ኬዝ ላይ እኔ በተያዝኩበት አጋጣሚ በሶሻል ሚዲያ ላይ አይቶ ተመስገን እንደዚህ ያው በእንደዚህ አይነት አጋጣሚ ታስሮ ነው ያለው፣ በእንደዚህ አይነት በኪድናፕ ኬዝ ተይዞ ታስሮ ነው ያለው፣ እሱን ለማስወጣት እያለ የኔ ፋሚሊ ካለበት ብር ያሰባስባል። እሺ እሱን ለማስወጣት ነው ብሎ እኔ እሱ መጥቶም አላስወጣኝም። ያው ያ ግለሰብ የታገደው ግለሰብም ይሄን ከረር ያለው እንትን አላደረገም። እግዚአብሔር ይስጠው። እሱ ብላ ያለን እንጀራ ነው። አሁንም እሱ ሙት ካለም እኔ በራሴ ተጠርቼ እኔ መገደልም ካለበት ይገደላለሁ፣ ችግር የለም። እኔ ከዛ ብሩን አሰባስበው ምን ያደርጋል ለራሱ ጥቅም አዋለው። እኔ ካወጣው በኋላ እኔ የወጣሁት ከኔ ጋር የተያዘው ልጅ አለ። የሱ ወንድሞች በላኩት ብር ነበረ እኔ የወጣሁት። ከዛ በኋላ እኔ እንደወጣው እንደ አጋጣሚ ከሱ ጋር ተገናኘንና ምን አለኝ፣ አይ ያንተ ታናሽ ብራዘሪ እንደዚህ እሱ ታስሮ ወዳለበት እንሂድና ይህንን ልጅ እንያው ያለውን ነገር እኒ ስለው እምቢ ብለዋል። ያንተ ወንድም እንደዛ ስለው እምቢ ብለዋል። የሱም ወንድም እኮ ነው። እምቢ ብለዋል ምናምን ስለው፣ ስለዚህ አሁን አንተ እንደወጣክ አትንገረው የተወሰነ ሳንቲም 10,000 ብር ለዳኛ ያስፈልገዋል ብለህ በእኔ ስልክ ደውልና እዛኔ በዛ በሚመታበት ሰዓት ላይ ስልኬ ተቀምጬ ያለው ምንም ነገር እጄ ላይ የለም፣ ያለውን ኢንፎርሜሽን በምንም ሊያገኝ አልችልም። ከዛ በሱ ስልክ ወደ ታናሽ ብራዘር ጋር አስደውልና ምን ያስደረገ 10,000 ብር እንዲገባ አስገባ ያኛው ብራዘር። ያንንም ጨምሮ አጠቃላይ ከፋሚሊ ብር አሰባስበው ኪሱ ላይ ያደረገ። ከዛ በኋላ እኔ ወደ ስራ ወዳለበት ቦታ ሊሄድ ነው፣ አንድ ቀን ወደ እሱ ጋር እንዳደርኩ ስራ ወዳለበት ሊሄድ ነው፣ ስለዚህ ትራንስፖርት ብር ካለ ስጣልኝ ስለው፣ አይ ለአንተ ጉዳይ እየተራመድኩ ምንም ሳንቲም የለኝም፣ ብዙ ወጥቻለሁ። ኦኬ እሺ እንደዛም ከሆነ ችግር የለም፣ እኔ በምንም እሄዳለሁ። ታዲያ ለእኔ ጉዳይ እኔ ያ ችግር ሲደርስ ለእኔ አዝኖ ሰው ብር ሰብስበዋል እየተባለ ነው። እክሌ ይሄን ሰጥቷል፣ ከእክሌ ይሄን አግኝቻለሁ፣ እክሌ ይሄንን ሰጥቷል የምትለውን የሰውን ልስት ለእኔ ስጣልኝ። እግዚአብሔር ደግሞ ለእኔ ቀን ስሰጠልኝ ለነዛ ግለሰቦች በመጥፎም ሆነ በደግ በጎናቸው መቆም አለብኝ። ሊስት ብቻ ፈልጋለሁ ስለው
ያንንም ሊሰጠው ፈቃደኛ አልሆነም ነበር። መስራት ሊስቱን ላንተ ማን እንዳዋጣና እንደሰጠህ እሱን ሊስት ፈልገው ነበረ። ብድር ውለታ ለመመለስ ማለት ነው። ተሳካለህ? አልተሳካልኝም። ከለከለኝ። ሲከለክለው ጥዬ ከቤት ወጣው። ሄድኩት ያው ትራንስፖርት ለምኜም በጥቁሬም በምንም ሆኜ ወደ ስራ የምሰራበት ቦታ ሄድኩት። ከሄድኩት በኋላም አገር ቤትም ፋሚሊ ጋም አባቴ ጋም ደውዬ እንደዚህ አድርጎብኛል። እኔ እዛኔ የተደረግኩትን ነገር ብነግሪ በቃ ሰውነቴ ከሰል ነው የሚመስለው። እኔን አልመስልም። ተቃጥዬ ያለው በፕላስቲክ አቃጥሎ አሉ። እኔን ያልመታ ሰው የለም። ያ ራሴ እያወቅሁ ህሊና እያወቀ በገባሁት ወንጀል ውስጥ ብዙ ነው የተደረግኩት። ያንን ሰው ሌላ ጥሩ ቤተሰብ ቢኖር 2 ዓመት 3 ዓመት ስለ ልቦና ሰው ቀጥራይ ቤት ላይ እያስተማርክ ማስቀመጥ ነበረበት። ብዙ ጥሩ ሰው ቢኖር ኖሮ ማለት ነው። ግን ከዛ እኔ በህይወት እያለው ከሬሳ ብር ሰብስቦ በላኝ። እኔ እኮ ዛኔ ሬሳ ነኝ እኮ ሞቼ ካለሁበት ሰው ብር አሰባስቦ ሲበላው በቃ ለእግዚአብሔር ነግሬ ተወኩት። እሺ፣ በዚህ ሁኔታ ነው ያላችሁት? አትገናኙ? አንገናኝም። ይኸውልህ አሁን ወደ ሚዲያ የመጣኸው ኢትዮጵያውያን ደቡብ አፍሪካ ያሉ የትም ዓለም ያሉ ምን እንዲሉህ፣ በምን ከጎንህ እንዲቆሙ፣ ምንስ ልትነግራቸው ፈልገህ ነው? እኔ ወደ እነሱ የመጣሁት አንድ በጸሎት እኔን ያግዙልኝ። ከነሱ ምንም አልፈልግም። ባገኙበት እኔን አይጸይፉ። ያው አውቃለሁ የሰራሁት ስራ በጣም አጸያፊ ነበረ። እኔ ያው ቀን አሳስቶኝ በእንደዚህ አይነት ጥፋት ውስጥ ገብቼዋለሁ። መጥፎ እንደዛው ተደብቄ በዛ ስራ ውስጥ የሚቀጥል ኖሮ ቢሆን ኖሮ ወደዚህ አልመጣም ነበር። በዛ ላይ ደግሞ ሁሌ ጥያቄ የሚሆነብኝ ነገር ምንድን ነው፣ የእናተ ልጅ እኔን ያሳሰረኝ ቀንና ባለፈው ያን ወንጀል ሰርቼ የታሰርኩበት ቀን አንድ ነው። ይኸውልህ አመት ጠብቆ ነው ይሄ ነገር በእኔ ላይ እሱ ባሳሰረው በአመቱ ነው። በደሴም ቀን ነው እኔ የታሰርኩትም ቀን እሱ ያሳሰረኝም ቀን ዓመተ ምህረትም ወርም አንድ ላይ ነው። ይኸውልህ 2025 03 07 ይሄ ወንጀል ሰርቼ የታሰርኩበት ቀን ነው። እሱ ያሳሰረኝ ደግሞ ይኸውልህ እዚህ ጋር ዋናው ለእኔ ጥያቄ የሆነብኝ ነገር እችን ይልኝ በእናትህ ይኸውልህ እዚህ ጋር ይታያል። ያችን አንብብልኝ። እኔ አመጣው 2024 03 07 ኦኬ። እዚህ ጋር ደግሞ ያው ባለፈው ወንጀል ሰርቼ የታሰርኩበትን ቀን እዚህ ጋር 2025 03 07 በአመቱ ጠብቆ እሱ ባሳሰረው ቀን ላይ ይሄ ነገር ጠብቆ ለኔ ደረሰ። ይሄ ነገር ሲሆን በቃ ከዚህ ምናልባት ያው በጸሎትም ሰውም እንዲያግዘኝ ከዚህ ነገር ደግሞ ለምንድን ነው ይሄ ነገር ቀኑን ጠብቆ እሱ ያሳሰረበትን ቀን ጠብቆ ይሄ ነገር እኔን እየተከታተለኝ ያለው በሚለው ነው። 25 03 07 ተስፋ እናደርጋለን 2026 እንደማይፈጸም በዚህ ሁኔታ ያለህበት የኔ ጌታ ልብህን ሳላደንቅ አላልፍም። ኢየሱስ ክርስቶስ ሃይማኖታዊ እንዳናደርገው ጸሎት ስላልክ ላግዝህ ብዬ ነው። እዚህ ጋር አንድ ቃል መጥቀስ ፈልጌ ነው። በቀኙ ተሰቅሎ የነበረው ማን እንደሆነ ታስታውሳለህ? በቀኙ ተሰቅሎ ነበር። አብሮ እንደቀማኛ ነበረ። ግን እሱ ቀድሞት አዳምን ቀድሞት መንግስተ ሰማያት የገባው እሱ ነው። ጸጸቱ ስለሆነ መጸጸት ይቅር በሉኝ ማለት ትልቅነት ነው። ይሄን እንዳታልፈው ብዬ ነው። ልብህን ሳላደንቅ አላልፍም። ይቅር በሉኝ ማለት ይሄ የሆንከውን ያለፍክበትን የወንጀሉን መሳደድ ማሳደዱን ጭምር ወጥተህ ነገርከን። በእኔ ይብቃ አልክ። ይሄ ትልቅ ምልክት ነው። ምናልባት ሌሎች ደቡብ አፍሪካ ውስጥ ያሉ በዚህ ህይወት ያሉ ሰዎችን እናገኝ ይሆናል። ያሳገትከውን ልጅ ተመስገንን እንፈልገዋለን። አንተ ራስህ ተመስገን ነህ። ይሄ ልብህ ሊመሰገን ይገባዋል። እኔ በጣም ገርመኸኛል። ደቡብ አፍሪካ ያመጣኝ እንዲህ አይነት የኢትዮጵያውያን ታሪክ ነው። ስላገኘውህ በነፃነት በግልጽ ለነገርከኝ ታሪክ እጅግ አክብሮቴ ብዙ ነው። የበራ የፈካ ነገህን ማየት እናፍቃለሁ። መልካም እድል ሁሉ እመኝልሃለሁ። የእናት የአባትህ ልጅ ህይወትህ ይለወጥ ና አብረን እንብላ ብለህ ጠራሃው። አንተ ባልከኝ ተመርኩዤ ማለት ነው። ለመታሰር ለመሳደድ ምክንያት ሆነኝ አልከኝ። ደግሞ በነገር ላይ መጨረሻ ላይ አንድ ሳልጠይቅም አልፈው ያ ወልደ ጊዮርጊስ በማን እንደተገደለ ትነግረኛለህ? ስለዛ ጉዳይ ያው ምንም ያውቀው ነገር የለም። በሱ ሱቅ በራፍ ነው የሞተው። እኔ ለዛ ጉዳይ በቦታ ስለሌለው ምንም ያውቀው ነገር የለም። ፈጣሪ እንደሚያውቅም ምንም ያውቀው ነገር የለም።
መልካም እድል እመኝልሃለሁ። በርታ። የመጨረሻ 1-2 ቃላት የምትለው ካለ? ስለዚህ ከቻልከኝ የሚለምነው ከተመስገን ጋር አምጥተህ በዚህ ሚዲያው አስታርቀኝ አደርገዋለሁ። ከዛ በተረፈው ደግሞ ኢትዮጵያውያን ባገኛችሁበት ሁሉ አትጸይፉልኝ። እኔ በጣም ጥፋተኛ ነኝ። መሞትም ካለብኝ በእናንተ ኢትዮጵያውያን በእኔ ምክንያት ማንም ሰው አይሞትም አይታገትም። ካሁን በኋላ መሞትም ካለብኝ እኔ ልሞትላችሁ። እርስ በርስ እንደዚህ አንጎዳዳ። ለኛ ሌላ ጠላት ማንም ለኢትዮጵያውያን የለም። እርስ በርስ ነው እዚህ ሀገር ለምንጎዳዳው። ለኛ ሰው ማንም ጥቁር አንተ ሄደ እኔ ባለፈው ለዛ ተመስገን ይሄ ብር አለ ይሄንን አምጣ ባልነው መሰረት ነው እንጂ ሄዶ ያንን ልጅ የያዘው ጥቁር ከመሬት ተነስቶ እኛን ሰው ሊጎዳ አይሄድም። ዳና ነገር እንደሰራ ሰው ነው መጥቼ እዚህ ጋር እየተናገርኩ ያለሁት። ግን ይሄንን አይቶ ብዙ ኢትዮጵያውያን ከዚህ ነገር ይማራል ብዬ ተስፋ ስላደረግኩ ነው ራስን እዚህ ጋር አሳልፌ ሰጥቼ እንትን እያረኩ ያለሁት። ስለዚህ በአጠቃላይ ያው በጸሎትም እርዱልኝ፣ ባገኛችሁበት ሁሉ ጸልዩልኝ። በቃ ይሄ ነው ከእናንተ የምፈልገው። ሌላ ምንም ነገር አልፈልግም። ሌላ ነገር ፈልጌ አይደለም። እጅ አለኝ እግር አለኝ፣ ሰርቼ መብላት እችላለሁ። ያው ባገኛችሁበት ሁሉ አትጸየፉኝ ነው የምለው። አትጸየፉኝ። ባደረኩት ነገር ሁሉ ተጸጽቻለሁ። በእኔ የሚገደል ሰው አይኖርም ከዚህ በኋላ። ያደረኩትም ጸጽቶኛል። አትጸየፉኝ ትልቅ ቃል ነው የኔ ጌታ። ኢትዮጵያውያን በእርግጠኝነት ከጎንህ ናቸው። መለወጥን አይደል ሰው የሚፈልገው? ኦልሬዲ ተለውጠሃል። መልካም እድል ሁሉ እመኝልሃለሁ። ና እኔ ቀፈኝ ክራንቼ ስለሌለ ነው። በርታልኝ አይዞህ በርታ። ምንም አይደለም በርታ። አይገባም አይገባም። በጣም ንጹህ ልብህን አይቼ ነው። ቁጭ በል የኔ ጌታ በርታ። ተመልካቾቻችን ተመስገን ዮሐንስ ብዙ ታሪክ ነው የነገረን። ከተነገረን ሁሉ አንዱ እዚህ ደቡብ አፍሪካ ያሳገተው ተመስገን ይባላል። ፕሪቶሪያ ነው ያለው። እንፈልገዋለን። እኔ ስላሳገትኩህ አንተን አሳግቼ የእገታ ገንዘብ ጠይቄ ባንተ ላብ ባንተ ደም ለመብላት ያሰብኩት በሙሉ ጸጽቶኝ ነው እዚህ ሚዲያ የቀረብኩት። እባክህ እስካሁን የጠየቅኩህ ይቅርታዬ አልበቃኝም። አሁን ከጉልበትህ ልደፋ ልውደቅ ነው። እባክህ ባለህበት ካገኘንህ እሰየው፣ ካላገኘንህ ደግሞ ይህን ቪዲዮ አይተህ እንድትደውልልን አደራ እንላለን። ሌላው ተመስገን ዮሐንስ እዚህ ደቡብ አፍሪካ ነው ያለው። ከአለሁበት ጆሃንስበርግ ረጅም ርቀት ነው ተጉዞ የመጣው ይሄን ታሪክ ልነግረን። አትጸየፉኝ ኢትዮጵያውያን ብሏል። የእናት የአባቱ ልጅ ደግሞ ወንድሙ የታናሹ ታናሽ ቀድሞ መከላከያ የነበረው ና እንደኔ ሆነህ ኑር ብሎ ወደ ደቡብ አፍሪካ አምጥቶት ለዚህ ዳርጎኛል ብሎታል። ስሙን ደጋግሞ ጠርቶታል። አንተንም እንፈልጋለን፣ እንደውልልሃለን። ለመለወጥ እግረኛው ቦታው ነው። እናመሰግናለን። ሌሎች ደቡብ አፍሪካ ያላችሁ ባለ ታሪኮች ከስር ባለው ስልክ አገኙን። በያላችሁበትም ወይ ባለንበትም ጆሃንስበርግ፣ ደርባን፣ ፕሪቶሪያ አለን። አገኙን። እናመሰግናችኋለን።